ልክ እንዲሁ የኢትዮጵያ ቀሳውስቶችና መነኩሴዎች ቃል በቃል አላህ ቀሳውስትና መነኩሴ እያለ ስማቸውን እየጠራ እነዚህ ቀሳውስቶች የሀበሻ የኢትዮጵያ ቀሳውስቶች አምነዋል፣ ሰልመዋል። በቁርአን ላይ አላህ እንዳመኑ ቃል በቃል ተናግሯል። ማስረጃ يقول الله سبحانه وتعالى لتجدن أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون وإذا سمعوا ما أنزل إلى الرسول ترى أعينهم تفيض من الدمع مما عرفوا من الحق يقولون ربنا آمنا فاكتبنا مع الشاهدين وما لنا لا نؤمن بالله وما جاءنا من الحق ونطمع أن يدخلنا ربنا مع القوم الصالحين. ስለዚህ አምነዋል። እነዚህ ቃል በቃል አላህ ሱብሓነሁ ወተዓላ እንዳመኑ ገልጿቸዋል። ቀሳውስቶች መነኩሴዎች እያለ ጠራቸው። እንግዲህ እነዚህ ሰዎች የመጽሐፉ ባለቤቶች መልካም የመጽሐፉ ባለቤቶች ተብለው ተገልጸዋል። የመጨረሻው ዘመን ነብይ ይመጣል ብለው ሲጠባበቁ ቆይተው ልክ በመጣ ጊዜ አምነው የተቀበሉ። ለዚያውም የኢትዮጵያ ሀበሻኖች ለየት የሚያደርጋቸው አልቅሰው ነው የሰለሙት። የኢትዮጵያ ክርስቲያኖች አልቅሰው ነው የሰለሙት። አላህ ቃል በቃል አይናቸውን እንባን ስታነባ ታያለህ። እኔ ባንተ ላይ ያወረድኩትን ቃል በሰሙ ጊዜ ልክ ጃዕፈር ብን አቢ ጣሊብ ሄዶ ሲያነብ ጊዜ ሱራ መርየምን እንዳለቀሱ አላህ ሱብሓነሁ ወተዓላ በቁርአን ላይ ይገልጻል። እና ያ ነው። ከዚያ በኋላ ግን የመጨረሻውን ዘመን ነብይ እንደ ነብይ ያልተቀበሉ በዚያው አካሄዳቸው ላይ ሄዱ ሰዎች እነዚህ ከሃዲ አህለል ኪታብ አይነቶች ብሎ አላህ በቁርአን ላይ ይገልጻቸዋል። ስለዚህ አህለል ኪታብ ስለተባለ በአንድ ደረጃ ላይ አይደለም። እነዚያ መልካም አህለል ኪታብ ሊባሉ ዛሬ አለው ላ የለም። የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የካደ መልካም አህለል ኪታብ ተብሎ ሊገለጽ አይችልም። እና ስለዚህ የአህለል ኪታብ ካለ በኋላ ሊመ ተክፍሩን የሚለው እነዚህ ነው። ለምን ትክዳላችሁ ይላቸዋል። ከሃዲ መሆናቸውን ገልጿል። የአህለል ኪታብ ሊመ ተልቢሱን الحق بالباطل وتكتمون الحق وانتم تعلمون ይላል። የአህለል ኪታብ لا تغلوا في دينكم የአህለል ኪታብ لا تغلوا في دينكم በሁለት ቦታ ላይ እንዲያለ ይገልጻቸዋል። لم يكن الذين كفروا من أهل الكتاب إن الذين كفروا من أهل الكتاب أيه مزاح بالبيتوش كهادي يالي قلصاتشوال. لقد كفر الذين قالوا إن الله هو المسيح ابن مريم لقد كفر الذين قالوا إن الله ثالث الثلاثة إن يالا بناقر الله سبحانه وتعالى سلكادو في مزاح بالبيتوش هنا إيه قبتال أو أستاذ شكرا ለሳሊህ ወይንም ደግሞ ከረሱል በፊት ለነበሩ አህለል ኪታቦች የተቀመጠውን ህግ አሁን ላይ ላሉ ወይንም ረሱል መጥተው በረሱል የካዱት አህለል ኪታቦች ለነሱ መጠቀም አንችልም ማለት ነው አይደል? የትኛውን ህግ ስትል ለምሳሌ የአህለል ኪታቦችን ስጋ እነሱ ያረዱትን ስጋ መብላት ሐላል ነው። እሱን ለመጀመሪያዎቹ ለመጨረሻዎቹ ብሎ አለየም። አሁን እምነታቸው ነው አላህ ሱብሓነሁ ወተዓላ የነገረን ቅድም የነገርኩ። ስጋቸውን በተመለከተ የመጽሐፉ ባለቤቶች ብሎ አጠቃሎ ጠራቸው። ሁላቸውም እኮ የመጽሐፍ ባለቤት ይባላሉ። ያሆኖቹም አሁን አህለል ኪታብ የለም እንዳትሉ። አህለል ኪታብ አለ፣ ግን የካደ የአህለል ኪታብ አይነት ናቸው እነዚህ። ገብታችኋል? ከነብዩ ሰለላሁ ዐለይሂ ወሰለም ነብይነት በኋላ አህለል ኪታብ አለ ወይ? አዎ አሉ። የመጽሐፍ ባለቤት ይባላሉ። ነገር ግን የካዱ የአህለል ኪታብ አይነቶች ናቸው። አላህ በቁርአን ላይ እኩል አይደሉም ሁለት አይነት ናቸው ብሎ ገልጿቸዋል። የመጨረሻ ዘመን ነብይ እስኪመጣ ድረስ ሲጠብቁ የነበሩ መልካም የአህለል ኪታብ አይነት ብሎ ጠርቷቸዋል። መልካምነታቸውን ያረጋገጡት ምንድነው? ባታዘዙት መሰረት የመጨረሻውን ዘመን ነብይ የነብያቶቻቸውን ሁሉ ምዛዜ አምነው ተቀብለው ነብዩ ሰለላሁ ዐለይሂ ወሰለም መከተላቸው ዘቻ በእርሳቸው ላይ የተወረደውን ህግና ስርዓት መከተላቸው። ከዚያ በኋላ ግን ያለ የካዳ አህለል ኪታብ አይነት ይባላሉ። ስጋቸውን አስመልክቶ እና አብዱላህ ኢብኑ ዑመር እና እናታችን አይሻ ልክ እንዲሁ አሊ ኢብኑ አቢ ጣሊብ፣ ጣውስ፣ ሐሰን አልበስሪ እነዚህ ታላላቅ ሰሃቦችና ታቢዒዎች ነብዩ ሰለላሁ ዐለይሂ ወሰለም ሚስት መብላት ይቻላል ብለው ተናገሩ። ነገር ግን ቢስሚላህ ካሉ ብለው አስቀምጠዋል። ቢስሚላህ ካሉ ነው የሚበላ ነው። ስለዚህ ስጋውን አስመልክቶ ያመኑት የካዱት ምናምን ብለው አለያቸውም። ነገር ግን መስፈርትን አስቀመጠ። ቢስሚላህ ብለው ካረዱ አለ አያህ አይደለ አላህ በሲናገር ይላል ፈኩሉ ሚማ ذكر اسم الله عليه ان كنتم بآياته مؤمنين አለ። የአላህ ስም ተወስቶበት የተረደ ከሆነ ብሉ በአናቅጾች የምታምኑ እንደሆናችሁ አለ። ወላ ተእኩሉ ሚማ ለም يذكر اسم الله عليه وانه لفسق አለ። የአላህ ስም ሳይወሳበት የተረደ ከሆነ ግን እንዳትበሉ አለ። ይሄን አስመልክተው እናታችን አይሻ ረዲየላሁ ዐንሃ፣ አሊ ኢብኑ አቢ ጣሊብ፣ አብዱላህ ኢብኑ ዑመር ሁላቸው ምን አሉ? المسيح إذا ذكر إن النصراني إذا ذكر الكتابي يبلغ ሁለቱን ማጠቃለሏቸው አይሁዶችንም ክርስቲያኖችንም إذا ذكر اسم الله يؤكل يعني
የአላህን ስም ካወሱበት ይበላል ብለው ተናገሩ። ከአላህ ስም ውጭ በሌላ ስም ቢያርዱ ግን በፍጹም አይበላም። ይመስላል። እሺ خير شكرا እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበረኝ። እሺ ከአንድ ክርስቲያን ጓደኛዬ ጋር እያወራን ኖርማል እንደዚህ በኖርማል ወሬ እያወራን ማለት ነው። ኖርማሊ የሰፈር ወሬ እያወራን አጋጣሚ በወሬያችን መሀል ላይ እንትን ማለት እኛ ክርስቲያኖች ይህንን ዓለም ትተን ወደ ገዳም ነው መግባት ያለብን አለና ማለት ይሄ ገዳም የምትገባው እኮ ከሁሉም ነገር ርቀህ ነው። እንደዛ የሚል ነገር ደግሞ መጽሐፍ ቅዱስ ላይ የለም ምናምን ስለው አለ መጽሐፍ ቅዱስ ላይ አለ ገዳም ግቡ የሚል ነገር አለ እና ደግሞ በሌላው በኩል ደግሞ መጽሐፍ ቅዱስ ላይ ብዙ ተባዙ ምናምን ዓለምን ሙሉዋት ምናምን የሚል አለ ስለው ይሄ የኛ መጽሐፍ ቅዱስ አይደለም ማለኝና እንዴት ነው ይሄ ነገር? አየህ በራሳቸው አንደበት መጽሐፍ ቅዱስ እንደሚጋጭ ያረጋግጥልናል። ይሄን ያላቸው የመጀመሪያውን ያላቸው ጳውሎስ ነው። እንደኔ ብትሆኑ ግን ይሻላችኋል ብሎ ከማግባትም ከሁሉም ነገር ራቃሱ። አያቸው አይደል? ከማግባትም ከሁሉም ነገር አራቃቸው። አንተ ያልከው ደግሞ አምላክ ራሱ የተናገረው ነው። እንደ መጽሐፍ ቅዱስ ብዙ ተባዙ ምድርን ሙላት ያለው እግዚአብሔር ነው። እንደኔ ብትሆኑ ይሻላችኋል ሳታገቡ ብላ ያለው ደግሞ ጳውሎስ ነው። አምላክ ያለው ነው የሚቀደመው ወይንስ ጳውሎስ ትላቸው? እነዚህ ሰዎች ጳውሎስ ያለው ነው የሚቀደመው ይላል። ታልከ አያ ጳውሎስን ከአምላክ በላይ አድርገው ህጉና ስርዓቱ ይከተላሉ። በጣም የሚገርመው ዛሬ ላይ አይታቸዋል። ኦርቶዶክስ እና ፕሮቴስታንት እንዳለ ጸባቸው በጳውሎስ ንግግር ላይ ተመስርተው ነው። ሮሜ ላይ እንትን ላይ ቆሮንቶስ ላይ ምናምን ላይ خلاص የነብያት ንግግር አብርሃም እንዲህ አለ፣ ይስሐቅ እንዲህ አለ፣ ያዕቆብ እንዲህ አለ የለም ተረስተዋል። እነዚያ ነብያት ጳውሎስ ነው በቃ መፋጫቸው፣ ጳውሎስ ነው መከራከሪያቸው። አተል መሲህ ምክር ክርስቶስ እንዲህ አለ አንዳንዴ ነው ራሱ የሚነሳ። በደንብ ተመልከቷቸው። በጸጋው ድነናል በእንትኑ ከማንም ያነጥሉ ጳውሎስ እንዲህ ብሏል። ጳውሎስ በደንብ አድርጎ ነው የተጫወተባቸው። ጳውሎስ መጀመሪያ አይሁድ ነበር፣ የመሲሁን ተከታይ ያሳደድ ይገድል ነበር። በዚህ አልሳካ ሲለው በመካከላቸው የበግ ለምድ ለብሶ እንደገባ ተኩላ ሆነና በቃ ክርስቶስ መርጦኛል አላቸው። የነብያትን መንገድ የሚጻረር መንገድ አስቀመጠላቸው። በሱ ንግግር ላይ ሆኗል በቃ ውይይታቸው፣ ክርክራቸው። ወተረኩ ጠሪቀ አልአንቢያኢ ወልሙርሰሊን የነብያትን መንገድ ማስተው ነበር የሚፈልገው ሰውየው። ያንን አስተዋቸውና በራሱ መንገድ ላይ ወሰዳቸው። እና ለማንኛውም ወደ ነብያት መንገድ ቢመለሱ መልካም ነው። ለዚህ ነው አምላክ አላህ Subhanahu Wa Ta'ala የነብያትን መንገድ ተመልሳችሁ ተከተሉ ብሎ የመጨረሻውን ዘመን ነብይ ነብዩ ሰለላሁ ዐለይሂ ወሰለም ያስነሳላቸው። ከነብያት መንገድ ፈቀቅ አድርገዋቸዋልና ከዚያ በኋላ የተነሱ ሰዎች ጳውሎስ هو الذي حرف دين المسيح عليه السلام የመሲሁን መንገድ የበረዘበት እሱ ነው። كما قال شيخ الإسلام ابن تيمية رحمه الله تعالى እና ይሄን ይመስላል። እንደአጠቃላይ ብዙ ተባዙ ምድርን ሙላት ያለው አምላክ ሲሆን እንደ መጽሐፍ ቅዱስ ላይ ነገር ግን ያኛውን እንደኔ ብትሆኑ ይሻላችኋል ሳታገቡ ብለው የተናገራቸው ደግሞ ጳውሎስ ነው። የትኛው መምረጥ እንዳለባቸው አይምሮ ያለው ሰው ግልጽ ነው። አምላክ ነው። የሆነ ቦታ ላይ ሲሰማ ደግሞ ሙልክስና ወይም ደግሞ ገዳም መግባት የተጀመረው በሆነ ዓመተ ምህረት ነው እንጂ መጽሐፍ ቅዱስ ላይ የለም አሉ። ይሄ በመሲሁ ተከታዮች ያመጡት ነው። እነሱ ማለት መሲሁ ዒሳ አለይሂ ሰላም አላዘዛቸውም እንጂ ግን ከዛ በኋላ ይሆን እንደ ጳውሎስ ናቸው ይሄንን እንትን ያሉት። እንደኔ ብትሆኑ ይሻላችኋል ይላል። አላገባም እሱ በተቻለ አይደል ያንን ተከትለው እንዲሄዱ ያደርጋቸው። ጭራሽ እነዚህ መንግስተ ሰማያት ስለሚገቡ ሰዎች እየተናገረ እነዚህ ከማንም ሴት ጋር ያረከሱ እያለ ይገልጻቸዋል። ከሴት ጋር መገናኘትን እንደ መርከስ አድርጎ ነው የሚቆጥረው ጳውሎስ፣ እንደ መርከስ። ምክንያቱም ሴት ልጅ ርኩስ ነች ይላል መጽሐፍ ቅዱስ ላይ። ከሴት ጋር መገናኘትን እንደ መርከስ አድርጎ ይቆጥራል። አላሁ ሙስተዓን። ነቢያችን ሰለላሁ ዐለይሂ ወሰለም ታዲያ ስለዚህ ጉዳይ ምን አሉ? ላ ተበትለ ፊል ኢስላም አሉ። ይህ መነኩሴነት በኢስላም የለም አሉ። ያ ማለት ራስን ከጋብቻ ዓለም ማራቅና የሆነ ተገንጥሎ መኖር አለ አይደለ? ከጋብቻ ዓለም ራስን ማራቅ። ነቢያችን ሰለላሁ ዐለይሂ ወሰለም ተዘወጁ ፈኢኒ አተዘወጁ ኒሳ هذا سنتي وسنة الأنبياء فمن رغب عن سنتي فليس مني አሉ። كما قال النبي صلى الله عليه وسلم አግቡ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እኔም ነብያትም እናገባለን። ማግባት የኔና የነብያት ሱና ነው። ከመንገዳችን ያፈገፈገ ከኛ አይደለም አሉ።
ስለዚህ ራስን ከጋብቻ አለማርቄ በቃ ተበቱል የመነኩሴነት እኖራለሁ ማለት ይህ ስህተት ነው። ስንት ወጣት ልጆች ናቸው ከጋብቻ ዓለም ከዚህ ዓለም አስርቋቸው ጳውሎስ ገዳም ውስጥ ያለው ከህፃንነት እድሜያቸው ጀምሮ እሱ ያላቸውን እንሰማለን ነበር። ከአምላክ ህግና ስርዓት አስራቃቸው። አምላክ ብዙ ተባዙ ብሎ አዞ ሳለ ሰዎች እንዲዋለዱ እንዲባዙ መልካምን ዘር እንዲያበዙ ሳለ እንደኔ ብትሆኑ ይሻላችኋል ብሏቸው መነኩሴ ያደርጓቸው ቀረ። አላህ ሙስተዓን أبعدهم عن طريق الأنبياء والمرسلين كنبيات من قد أراكاتشو أشي شكرا جل الشارع أنا عفوا وعليكم السلام ترى ما نو السلام عليكم الله وبركاته. نعم أنا ميوت أرجعني ترى قول زور سلا درسبني عندي وسو أوكي ما في مشكلة. طيب أوري وسو تنانتو دي يونا طيق إحنا براسل سرا قداي እና ልጅቱ አማና ብላኛለች እኔን ባትፈልገኝ አማና ብላኛለች እና ዋሽተናት ነበር ብዬሽ አልነበረ በቃልሽ ተገኘ ምናምን አልከኝ። ከዛ ልጅቱን ግልጹን ነገርኳት። አፉ በይኝ ልስራበት አትፈልግሽም አንቺን ሌላ ከምታመጣበት እኔ ልስራበት ብላት አይ ባይሪያ በዱንያ ፉታ የለኝም የምትሰሪው ገንዘብ የጃና ምሳት ማቀጣጣይ ይሆንብሽ አፉ አላልኩሽም ምናምን ውጭ አለችኝ። ውጪ እሷን አልፈልግም ውጭ አለች። አንቺን ውጪ ማለት አትችልም። ነገራት አንቺ ያለብሽ ግዴታ መንገር ነው። እዚህ ቦታ ላይ አሁን ግዴታ ያታለው ነገርሻት በቂ ነው። ደግሞ እንዳልወጣ ቤት ቁጭ ነው የምለው ይጃዛ ስራ የለም በአሁኑ ሰዓት ማለት ነው። ሴትዮዋ ደግሞ እኔ ሌላ ሰው ከማመጣ ሁሉ ነገር እንኳን ቢዘጋ እሷ ብቻ ሰራተኛ ብትቀር አቤት ያላመጣትም ማለች ሴትዮዋ ማለት ነው። እኔ የምፈልገው አንቺን ነው ሌላ ከማመጣ አንቺ ስሪበት። ደግሞ ልጅቷን ስጠይቃት አይ እኔ በዱንያ ፋላልኩሽም የምሰሩ ገንዘብ የጃና ምሳት ማቀጣጣያ ይሆንብሽ ውጭ ጓሽን ይዘሽ አለችኝ። አሁን እኔ በጣም ጨነቀኝ። አማና ያለችኝ ይቺ ቃል አላህ ጋር ያጣላኛል ወይ የሚለው ቅንጭላቴን እርፈት አሳጣኝ እና ይሄ እንዴት ይታያል? አንቺ በወንጀለኛ የምትሆኚው መቼ ነው? ቦታው ከታሽ አይ አልወጣም ብለሽ ልጅቱን እምቢ ብትይ ሴትዮዋ እሷን ነው የምፈልገው እያለች አንቺ ልጅቱን አልወጣም ብለሽ ቃልሽን በልታፈርሽ ባትገኝ ነበር። ነብያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን አላ ወቂሂም አሉ። ሙስሊሞች በቃላቸው በመስፈርታቸው ይገኛሉ ብለው ተናግረዋል። በቃልሽ አልገኝም ብትይ የዛኔ ትጠየቂበት ነበር። ወአውፉ ቢልዓህድ ይላል አላህ። ቃላችሁን ሙሉ ይላል። العهد كان مسؤولا ቃል በሱ ምክንያት ትጠየቃላችሁ። ነገ መልካም ቃሉን ያልሞላ ሰው አንቺ ቃልን ሞላሽ እኔ ልወጣልሽ ዝግጁ ነኝ እያልሻት ሴትዮዋ ግን አልፈልጋትም እሷን እንዳልፈልግም በቃ ካለች አንቺን ነው ፈልገው ካለች በዚህ ነገር ላይ አንቺ ቃልሽን አፍርሰሻል ልጅቱ አይባልም በፍጹም። እና ስለዚህ ስለሽባት እሺ ወስዬ ግን ያኔ እኔም አሁን ስገባ እኔንም ባትፈልገኝ አንቺ አማና ልትወጪልኝ እኔንም ባትፈልገኝ እንኳን አንቺ ልትወጪን አለችኝ። እና ኢንሻአላህ ነው ያልኳት። በሰዓቱ ቸግሮኝ ስለነበረ ስራ ስላጣው በሰዓቱ ያው ይታወቃል የሰው ሀገር ስራ ፈልገንም ስናጣም ነውና ስለጨነቀኝ በሰዓቱ ኢንሻአላህ ችግር የለውም አልኳት። ይኸውልሽ ለመውጣት አንቺ ዝግጁ ነሽ እኮ አሁንም እንዴ አላልሻት? እኔ ዝግጁ ነኝ። አዎ ያ እና ስለዚህ እንብረስ ያማ مرحبا شو جزاك الله خيرا جزاك الله خيرا جزاك الله أنا نقدر بصوص. السلام عليكم. وعليكم السلام ورحمة الله وبركاته. እንዳትቀጥይ ጀምሪ። መቼ ጀመርሽ? ማለት ተረኛ ሰው ካለ እንዲያወራ ፈልጋለሁ እንዳያቋርጠኝ። እንደዛ ከሆነ ቀጥሽ በቃ ይቅርታ። ኦኬ ግን እኔ ልቀጥል። ኦኬ አመሰግናለሁ። ሰላም አለይኩም ያ ጀማዓተል እንዴት ናቸው? መጀመሪያ ሁሱ እንዴት ነህ? ሰላም ነጤና ኢንሻአላህ ወንድማችን አላህ ያበርካልን። እድሜና ጤና ላይ ይስጥህ ጌታዬ ኢንሻአላህ። መጀመሪያ አመሰግናለሁ ስላስገባችሁኝም ሽኩራን። ኦኬ ወደ ጥያቄ ስገባ ልጀምር። ጥያቄ ነው አይደል? እንደተመቸሽ። ኦኬ ይኸውልህ ሁሱ ማለት ነው እኔ ማለት ነው አላህ ይርሐመው አባቴ ወደ አኺራ ሄዷል ማለት ነው። አላህ ኢንሻአላህ ጀነትን ቅዱስ ነው ወፍቀው መካና መዲና እንደተመኘ ሳይዘይር ነው የኔ አባቴ ሞተ። እና ትናንትና የሆነ ኮሜንት ላይ አንድ ሰለምቴ ነው አይታችሁት ከሆነ እናቴ አላህ ይሄን ቦታ እንድታይልኝ እናቴን እመኛታለሁ እኔ ሰለሜ ነው ብሎ መዲና ላይ ቁጭ ብሎ
ሲል እኔ ደግሞ አባቴ እንደተመኘ ወደ አኺራ ሄደ ብዬ ጥፌ ነበር ኮመንት ላይ እና የሚገርም ነገር ሁሱ ማለት ነው። ወላሂ ነው መልሱ ወላሂ አባቴን በህልሜ አየሁት። በህልሜ አባቴ ሸህ ነው እና ቀሚስ ለብሶ በፊት በልጅነቴም መንደር ቡና ሲጠጣ ቁርስ ያመጣልኝ ነበር። በኪሱ ይሰጠኝ ነበር ዳቦ ነገር ለኔ ነበር ከልጆቹ ላይ ያዳላ የሚሰጠኝ እና በህልሜ እንደዛው እንደ ልጅነቴ የሆነ ዳቦ ነገር ይዞ ነው ይቅርታ አድርጉልኛው ያየሁት ህልም እየተናገርኩ ነው እና እንትን ነው የነ ሳሞሌ ታውቃለህ? ሳሞሌ የሀገራችን ይሄ ሳሞሌ ዳቦ ማለት ነው። እሱን ይዞ በኪሱ እንቺ ይለኛል አባቴ ያለ ይርሃመው። በውስጡ ሙዝ አለው። እውነቴን ነው የምነግራችሁ አጀማ ወረብል ካባ እያልኩ ነውና ሞሚና ለኔ ማለት ነው አባቴ እንቺ ብሎ ሲሰጠኝ አባቴን ካብዬ ከፍዬ ስሰጠው እሺ ብሎ ግማሹን ተቀብሎኝ ይሄዳል አባቴ የሞተው አባቴ። ወላሂ አያስቅም ያጀማ ወላሂ ወረብል ካባ እያልኩ ነው። በተደጋጋሚ አየሁት አባቴን በተደጋጋሚ 3 ቀን ማለት ነው እና ደግሞ ቁርአን ስቀራን ወላሂ ቁርአን ስቀራን ማያባቴ አለራም እና ምንድነው ያኔ ሩቅያ ያኔ እንደ ብትነግረኝ ሁሱ ምን እንደው አላርግለት ወላሂ ለአባቴ ቁርአን ልቅራለት ወይስ ምንድነው ሰደቃ ነው? እስቲ ንገረኝ ነው ጥያቄ። በቃ ወደ ገደለው ልግባ። لا ድራምትከየም አላህ ይማራ አላህ ጀነት الفردوس ይወፍቀው። ለማንኛውም ይሻላል ለሞቱ ሰዎች 5 ስራዎችን እንድንሰራ ነብያችን ሰለላሁ ዐለይሂ ወሰለም ፈቅደውልናል። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። እነዚህ አምስቶቹ ይቻላሉ። ሰደቃ አድርጉለት። كهل يتي بلتال كتبال قال الإمام العلامة الفقيه ابن عثيمين رحمه الله تعالى إن أفضل ما يعمله الأحياء للأموات الدعاء. شيخ ابن عثيمين منالو بهوت يالو سوّج لموتو سوّج كم يسر الله تشو بالكام سراوش كله بلاج دعانا وبلو تناكرو بزو دعاني نكر مثلا لبتشه هنا بليلة تنسته ولترك يليل سورة السجدة لبهن ولا الله سبحانه وتعالى أدركه لموت ولا أباته دعاء أدركه الله وإن دات كتاب بني أباتي بالهالكس جنة الفردوس الوفقه هالكس الله بلباتشو ميان ناقرت سوشي الوردة بذاشا إن الله لا يقبل توبة الغافل يزنقون سو دعاء لا يقبل بمالو نفس الله عليه وسلم يا مالت ልቡ ሌላ ቦታ አድርጎ አይታችኋል። አንዳንድ ሰው ልቡ ሌላ ቦታ ነው፣ እጁ ግን እንደዚህ አለ። ሱብሃንአላህ ከልባችሁ ሆናችሁ አላህ ሱብሃነሁ ወተዓላን ከለመናችሁት ይቀበለኛል ብላችሁ አላህ ሱብሃነሁ ወተዓላ ይቀበላችኋል። ዱዑኒ አስተጅብ ለኩም ብሏል። ለምንኝ ይቀበላችኋለሁኝ ብሏል። እሽላችኋለሁ ብሏል። ስለዚህ ለሞተ ሰዎች ዱዓ አድርጉላቸው። ነብያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰው በሞተ ጊዜ ከቀበሩት በኋላ ምን አሉ? سلوا لأخيكم التثبيت فإنه الآن يسأل أو اسألوا لأخيكم التثبيت فإنه الآن يسأل. لو عندماችሁ አላህ ጽናትን እንዲለግሰው ዱዓ አድርጉለት እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ። ስለዚህ ለሞቱ ሰዎች ዱዓ ማድረግ እንደሚቻል ከዚህ እናያለን። ታቻል ነብያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ ልክ እንዲሁ ከዚያም በፊት በየጊዜው ወደ በቂዕ እየሄዱ ለሞቱ ሰሃቦቻቸው ዱዓ ያደርጉላቸው ነበር። ነብያቶች በቁርአን ላይ ዱዓ ያደርጋሉ ለአማኞች። ኑህ አለይሂ ሰላም ምን አለ? ربنا اغفر لي ولوالدي ولمن دخل بيتي مؤمنا وللمؤمنين والمؤمنات ولا تجزي الظالمين إلا تبارا يالي الناكرا ለምእመናቶች ለወንድም ለሴቶችም ሁሉ ማረላቸው እያሉ ዱዓ ያደርጋሉ። ኢብራሂም አለይሂ ሰላም ربنا اغفر لي ولوالدي وللمؤمنين يوم يقوم الحساب والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم. الناس الذي عند أمين لله أمين دو عند المدرج كله كمان نبري دو عند الدرج اللي في بيت سبع أكلنا ونا وابدأ بمن تعول سلام النبي صلى الله عليه وسلم كبيت سبع جمر في الملك من النجار. الناس الذي دعاء مدرك بتاع ተወዳጅ ነገር ነው በቁርአንም በሐዲስም ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ካዘዙት መካከል አንደኛው እሱ ነው።
እሺ ሌላኛው ሁለተኛው ምንድነው? ለሞቱ ሰዎች እስትግፋር ማድረግ። ለዚህም ማስረጃ ቃል ነብዩ ሰለላሁ ዐለይሂ ወሰለም እስትግፍሩ ሊአኺኩም ፈኢነሁ الآن يسأل። አንድ ሰው በሞተ ጊዜ በዘመናቸው ነብያችን ሰለላሁ ዐለይሂ ወሰለም ከቀበሩት በኋላ ምን አሉ? ለወንድማችሁ እስትግፋር አድርጉለት፣ እርሱ አሁን የቀብርን ጥያቄ ይጠይቃልና አሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ? እንዴት ነህ? ደህና ነኝ እኔ አልሐምዱሊላህ። አንተ እንዴት ነህ? ደህና ነኝ። ማሻአላህ። ማን ነው ስምህ? ስምህ ማን ነው? አሚር፣ ዶክተር አሚር። ማሻአላህ። ጭራሽ ዶክተር አሚር። ዶክተር አሚር። ማሻአላህ ማሻአላህ። ዶክተር አሚር ስንት ዓመትህ ነው? 7 ዓመቴ። 7 ዓመቱ። ማሻአላህ 7 ዓመቴ። እሺ ዶክተር አሚር ቁርአን ትቀራልናለህ? ማሻአላህ ቅራልንሽ ጎበዝ። ኢና አንዘልናሁ ፊ ለይለቲል ቀድር ወማ አድራከ ማ ለይለቱል ቀድር ለይለቱል ቀድር ኸይሩን ሚን አልፊ ሸህር ተነዘሉል መላኢከቱ ወሩህ ፊሃ ቢኢዝኒ ረቢሂም ሚን ኩሊ አምሪን ሰላሙን ሂየ ሐታ መጥለዒል ፈጅር። ያ ሰላም ያ ሰላም ያ ሰላም። ማሻአላህ አለይክ። አላህ እውቀትን ይስጥህ። አላህ ለትውልድ የመጠቀም ያድርግህ። አሚን። ማሻአላህ ማሻአላህ። እንዳንተ መሆን እፈልጋለሁ። እኔ ምንም ማለት አይደለም፣ ከኔ በላይ ትሆናለህ። እሺ ጎበዝ። እኔ ባንተ እድሜ እኮ ቁርአን ሶስተኛ ጁዝ ላይ ነኝ። ሶስተኛ ጁዝ ላይ ነህ? ማሻአላህ ማሻአላህ። አትሰሚ ማሻአላህ። ጎበዝ ልጅ። 3 ጁዝ አድርጓል። አላህ ይጨምርልህ። እሺ አላህ እውቀትን ይስጥህ። ጎበዝ ጎበዝ ጎበዝ። አንተን በጣም ነው የምወድህ። እኔም በጣም ወዳለሁ ዶክተር አሚር፣ በጣም ወዳለሁ። እሺ ዱዓ አድርግልኝ። እሺ ዱዓ አደርጋለሁ። አላህ እውቀትን ይስጥህ። አላህ ለትውልድ የምትጠቅም ያድርግህ። ዱንያ አኺራህን አላህ አሚን። ለወላጆችህ የአይናቸው ማረፊያ ያድርግህ። አሚን አሚን። አንተም ዱዓ አድርግልኝ። እሺ አሚሩ። እሺ ድጋሜ ይቅራልን እያሉ ነው። እስኪ ቅራላቸው አንድ ደስ ያለ አንድ። አዎ ቢስሚላሂ ረህማኒ ረሂም ወቲኒ ወዘይቱን ወጡር ሲኒን ወሃዛ በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም ሱመ ረደድናሁ አስፈለ ሳፊሊን إلا الذين آمنوا وعملوا الصالحات لهم أجر غير ممنون وما يكذبك بعد بالدين أليس الله بأحكم الحاكمين. الله أكبر. ما شاء الله ጎበዝ ልጅ ጎበዝ ነው። በጣም ጎበዝ ልጅ ማሻአላህ። አሚር ወንድም አለ ሌላ? ስንት ዓመት ነው? 5 አብሮ አለ ካንተ ጋር አለህ? ከኔ ጋር አይደለም። እሺ ጎበዝ ልጅ አላህ ይጠብቃችሁ። እሱ ይቅራ ላይ ነው። ይቅራ ላይ ነው? አሁን አንተ ጋር አለ ወይንስ ሌላ ቦታ ሄዷል? ሌላ ቦታ። በቃ ሲማ በቃ ይቅራልን። እስኪ ቁርአን ቅራላቸው በለው። ስሙ ማን ነው? ሰልማን ፋሪስ። ሰልማን አልፋሪሲ ማሻአላህ። እሺ ሰልማን ይቅራልን። እሺ ሰልማን ካኺ ቅራልን። ሱረቱል ፋቲሃን ቅራልን። አልሐምዱሊላሂ ረብል ዓለሚን የሚለው الحمد لله رب
رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. يا سلام. جوز سلمان الفارسي جوز لك يا سلام. ليلة تقرأ لنا قل هو الله نقرأ لنا بس. قل هو الله الصمد لم يلد ولم يكن له كفوا أحد. يا سلام. جوز ሁለት ጎበዝ ልጆች አየሁ ዛሬ። አላህ ይጨምርላችሁ ጎበዞች። እናትና አባቶቻችሁ የሚሏችሁን ታዘዙ፣ ስሟቸው። እሺ ቁርአናችሁ ላይ ጠንክሩ፣ በርቱ፣ ትምህርታችሁንም ተማሩ። አላህ ይጨምርላችሁ። የወላጆቻችሁ የዓይናቸው ማረፊያ ያድርጋችሁ፣ ለትውልዱ የምትጠቅሙ ያድርጋችሁ። አላህ ዱንያ አኺራችሁን ያሳምርላችሁ። እሺ ሌላ ጊዜ ደግሞ መታችሁ ትቀሩልናላችሁ። እናንተን የተንከባከበና ያሳደገ እናትና አባት ላይ የአላህ እዝነት ይስፈንባችሁ። አሜን። ቻው። አሰላሙ አለይኩም። ወአለይኩም ሰላም። አይዋ ቻው። እሺ የቀጣይ ጥያቄ ያላችሁ ሰዎች ቀጥሉ። ምን ነበር እህት የጀመርሽው? ሙሚና ሙሚና እና ስለዚህ 5 መልካም ስራዎችን ለሞቱ ሰዎች መስራት ይቻላል። እንደነገርኩሽ ዱዓ ማድረግ፣ እስትግፋር ማድረግ፣ ሰደቃ ማድረግ፣ ሐጅና ዑምራ ማድረግ። ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ እስትግፋር ማድረግ ለሞተ ሰው እንደሚቻል ሲናገሩ ምን አሉ? قال النبي صلى الله عليه وسلم إن الرجل لترفع له درجته في الجنة فيقول من أين لي هذا يا رب فيقال هذا باستغفار ولدك لك. لا لو تسوى حج الدرجة. نبياتنا صلى الله عليه وسلم قامت تان رطيكا إن أمي قد ماتت أفأحج عنها بلا طيكا حج عنها واعتمري بالآثار أو حج عمران ما رجلات بلا تناقرا. سلزي من قالوا نبياتنا صلى الله عليه وسلم عند سو بالجنة وسط درجة وكف سيد درجة التي ملكتها النار كالفة بوهلا كذا يطيقان ይሄ ስራ ከፍ የተደረገው ማን ይሄ ደረጃ ከፍ የተደረገው በምን ስራዬ ነው ብሎ ይጠይቃል። የማንተ ከሞትክ በኋላ ልጅህ ላንተ ባደረገው ኢስቲግፋር ምክንያት ነው ተብሎ ይነገራል። ስለዚህ ለሞቱ ሰዎች እነዚህን መልካም ስራ መስራት ትችላላችሁ። አምስቱም ጾም መጾምስ ይላል። ጾም መጾም ቀዳ ካለባቸው ነው የሚቻለው። قال النبي صلى الله عليه وسلم من مات وعليه قضاء صام عنه وليه የረመዳን ቀጣ ያለበት ሳይጾም የሚሞት ሰው ቤተሰቦቹ ይጾሙለት ብለው ተናግረዋል። ይሄ ነው። እሺ ጥያቄ አለ? ቀጥታ ሰላም አለይኩም። ጥያቄ የፖፖ ላይቭ የሚባል አፕሊኬሽን መጥቶ እና ስራ እየሰራው ነበረ እና በእስልምና ይፈቀዳል። እንደገና ደግሞ በብዛት ለሴቶች ነው የሚከፍለው ይሄ አፕ ማለት ነው። በብዛት እየሰሩ ያሉት እና ይፈቀዳል አይፈቀድም የሚለው والله وقرنا في بيوتكن ولا تبرجن تبرج الجاهلية الأولى ሴቶች ቤታቸውን እርጋትን እርጉ እንደ ቀደምት ማይማን ዘመን ሴቶች መገላለትን አትገላለቱ ብሏል። ሴቶች ቁጭ ብላቸው እንደዚህ ፊታቸውን አስተታቸው የምታገኙት ገንዘብ ይቅርባቸው። ሌላ ነገር ምንጩ ከምን እንደሆነ አይታወቅም፣ ምን እንዳደረጋቸውም አይታወቅም። ያለምን ድካምና ልፋት የሚመጣላችሁ ገንዘብ ካለ በሶሻል ሚዲያ ላይ በጥሩ ምክንያት እናንተ ናችሁ መስዋዕት የሆናችሁት። ምንም ነገር ካላወጣችሁ እናንተ ናችሁ መስዋዕት። ተጠቃለ ምንጩ ካልታወቀ በቁርአንና በሐዲስ እንዳይመዘን እንኳን ከይህ እንደሚመጣ ምንጩ የማይታወቅ የሆነ ስራ ውስጥ ሙስሊም አይገባም። ነብያችን ሰለላሁ ዐለይሂ ወሰለም አላህ የጻፈላችኋል ያንን ሳትበሉ አትሞቱ ካሉ በኋላ فأجملوا في الطلب اطلبوا من الحلال ولا تطلبوه من الحرام አሉ። አፈላለጋችሁን ግን እናንተ አሳምሩ፣ አደራ ከሐላል ምንጭ ፈልጉ ሲሳያችሁን፣ ከሐራም ምንጭ እንዳትፈልጉት አሉ። ስለዚህ ይሄ ምንጩ ከየት እንደሚመጣ የማይታወቁ የገንዘብ አይነቶች ሊቀርቡባቸው የተሻለ ነው። ሌላ መልካም ስራዎችን ፈልጉ። እሺ ነገ ወልቂያማ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ لن تزول قدم عبد يوم القيامة حتى يسأل عن 4 عن عمره فيما أفناه وعن شبابه فيما أبله وعن ماله من أين اكتسبه وفيما أنفقه. ነብያችን ሰለላሁ ዐለይሂ ወሰለም የተንሳኤ ቀን ሰዎች
ስለ አራት ነገር ሳይጠይቁ እግራቸው አትራመድም አትንቀሳቀስም አሉ። አንደኛ ስላገኘው ገንዘብ ከየት እንዳመጣው በምን ላይ እንዳዋለው ይጠይቃል። ለወንድም ለሴትም ቢሆን ይቅርባቸው፣ አይሆንም ይሄ ነገር። እሺ ሌላ ጥያቄ ነው? እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ አንድ ጥያቄ ነበረኝ። እሺ እና እኔ ማለት ነው የሆነ ክርስቲያን ልጅ ማለት ነው ያወራ ነበርኩኝ። እሺ ከዛ ሙስሊም ሆንልሻለሁኝ አለኝና ከዛ እሺ አልኩት። ቃል ግብልኝ ላትከጂኝ አለኝ። እሺ ላልከዳህ ቃል አለኝ አልሽው። ከዛ አሁን ደግሞ ቤተሰብ ደግሞ ሙስሊም ሆናለሁ ብሎሻል እንጂ ሙስሊሙን ባይሆንም እኛ አንፈልግም ልጁን እኛ አንፈልገውም አሉኝ። እሺ እኔ ምን ማድረግ አለብኝ? አሁን ከልጁ ካቆም 5 ወር ምናምን ነው። እኔ ያለ ቤተሰብ አይፈልግም። ስለዚህ ካንተ ጋር መጥፈተል አልፈልግም ሙስሊሙን ብትሆንልኝ አልኩት። እሺ ይሄ እንዴት ነው ጥያቄሽ? ያው እሺ እሰልምልሃለሁ እንጋባ የሚል ተብሎ የሚጀምሩ ትዳሮች መጨረሻቸው ክፉ ነው የሚሆነው። ገብታችኋል? ብዙዎች እንዲህ ብለው ገብተው የተሳሳተ ህይወት ላይ ይገኛሉ። ስለዚህ እንዲህ እሰልምልሻለሁ እያሉ የሚሸውዷቸውን ሰዎች ተጠንቀቁ ባካችሁ። ብዙዎችን እንደዚህ ብለው ወጥመድ ውስጥ ካስገባቸው በኋላ መጨረሻውን ወዴትም እንደማትሄድ ስለማያውቅ ልጇን ይዛ የትም እንደማትሄድ አውቃል። በቃ አሁን ልጄንም አስጠብቃለሁ አንቺ ካልሆነ ልጅ እንደሚፈልግ ከተጠቀመበት በኋላ። ስለዚህ እነዚህ ሰዎች ወዳችሁ እንዳይመስላችሁ እናንተ ፍቅር ብላችሁ ትገባላችሁ። ላይ ይሄ ፍቅር አይደለም፣ ፍቅር አይደለም። ምድር ላይ እንዲህ አይነት መጥፎ ሰው የለም። የሆነ ሰው እናንተን የሚፈልገውን ካገኘ በኋላ ጥሏችሁ ለመሄድ እስኪያመቻች ድረስ የሚያበስላችሁ ሰው ይሄ ሰው የዓለም መጥፎ ሰው ማለት እንዲህ አይነት ሰው እና ስለዚህ እሰልምልሃለሁ ተብሎ ትዳር አይቻልም፣ አይፈቀድም። አላህ ቃል በቃል በቁርአን አንዲት የመጣችና ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። ያ ረሱላህ እኔ ኡሪዱ አን አተዘወጅ ፈቢማዛ ተንصحኒ አለች። አንተ የአላህ መልእክተኛ ሆይ እኔ ባል ላገባ ፈልጌ ነበር፣ ምን አይነት ባል እንዳገባ ይመክሩኛል አለች። ወጀድቲ ረጁለን ሷሊሐን ፈተዘወጅ፣ በአላህ መንገድ ላይ ቀጥ ያለ መልካምን ሰው ካገኘሽ አግቢ አላት። አይ ሂጂና መጥፎ ሰዎችን አስተካክለሽ አግቢ አላላት። ታቻለ አይደል? ይህ ነው እና ስለዚህ ሐዲስ ላይ ሌላ ቦታ ላይ ኢዛ ጃአኩም መን ተርዱነ ዲነሁ ወኹሉቀሁ ፈዘውጁሁ ኢላ ተፍዐሉሁ ተኩን ፊትነቱን ፊል አርድ ወፈሳዱን ዐሪድ። ዲኑን እና ስነ ምግባሩን የምትወዱለት አይነት ሰው መጥቶ ለትዳር ከጠየቀ ልጃቸውን ዳሩታል። ስለዚህ አስተካክዬ ያገባለሁ ሳይሆን ተስተካክሎ ያገኛችሁትን ማለት ነው። አስተካክላለሁ ሲል ማስተካከል እንዳለ እንዳትፈርሱ ወደ መጥፎ ነገር ማለት ነው። ብዙዎች መንገዳቸው ይሄ ነበር። ዛሬ ላይ ትዳራቸው ውስጥ ሆነው ከፍረው ያሉ ሴቶች ልጆች ምናልባት ብታዩ የመጀመሪያ ታሪካቸውን ብትጠይቋቸው በዲናቸው ጠንካራ የነበሩ ልጆች ሊሆኑ ይችላሉ። ግን እሰልምልሻለሁ በሚል ውሸት ቀረቧቸው። ከዚያ በኋላ ሸወዷቸው። ይህን ታሪክ ይነግሯቸዋል። እንዳለ የከፈሩ ልጆችን ጠይቋቸው እና ስለዚህ ይህንን ጥንቃቄ አድርጉ። እሺ እሺ ጀዛከላህ። ሰላም አለይኩም። ልጠይቅ ጨርሰ? ወአለይኩም ሰላም። እሺ ሁሱ ደህና ነህ? አልሐምዱሊላህ። ቁኑት ይፈቀዳል ወይ እያለች በተደጋጋሚ የጻፈች ነው እህታችን። ነቢያችን ሰለላሁ ዐለይሂ ወሰለም አንዳንድ ሙናሰባዎችን ተጠቅመው ቁኑት አድርገዋል። በዘውትር ግን አላደረጉም። ስለዚህ ለአንዳንድ አጋጣሚዎች ሙናሰባዎች የተጠቀሙትን ለዘውትር ማድረግ ይሄ ስህተት ነው። أفتى بذلك الإمام العالم الشيخ عبد العزيز بن باز وغيره من أهل العلم አልፎ አልፎ ግን ቢደረግ ችግሮች ሲያጋጥሙ ጊዜ ማለት ነው። ጠላት ለምሳሌ በንጋቱ ላይ መጥቶ ሊያጠቃቸው ከሆነ ሙስሊሞችን ነብዩ ሰለላሁ ዐለይሂ ወሰለም ሱብሒ ላይ የዛኔ ቁኑት አድርገዋል። ልክ እንዲሁም ምናልባት በሌሊቱ ክፍለ ጊዜ ጨረቃ ቢጋረድ የዛኔ በሱብሒ ላይ ያ ነገር እንዲነሳ ቁኑት ብታደርጉ እንዲህ አይነት አጋጣሚዎች ካሉ ችግር የለውም ማድረጉ። በዘወትር ማድረጉ ግን ከርሳቸው አልተገኘም። እሺ እኔ ጥያቄ ያለኝ ኡስታዝ፣
ማለት ከትላንት ወዲያ ምናምን ማለት ነው እኛ ቤት የምትኖር ድመት ነበረች ማለት ነው። ከዛ የውጭው በር በሪሞት ነው የሚከፈተው የሚዘጋው ማለት ነው። ከዛ ማታ ስራ ጨርሼ ምናምን ቆሻሻ ጥዬ ያኔ በቃ ራሱ ይዘጋል። ባየም እኔ ከፍቼ እወጣለሁ። ከዛ ያኔ መልሼ አልዘጋውም ራሱ ይዘጋል። ባየም ከዛ ጠዋት ድመቷ እንግዲህ ሊዘጋ ሲል ምናምን መሰለኝ ስትወጣ አንገቷ ይዟት በዛው ተዘግቶባት ሞታ አገኘኋት ማለት ነው። ከዛ ሰውየው ጠዋት አያት ንገረኝ። እኔ ተጠያቂ ሆናለሁ እንዴ ብሩን ስለከፈትኩት? እሺ በጥንቃቄ ጉድለት ምክንያት እንስሳት ይሞትባችሁ ተግባር አድርጉ ማድረግ አለባችሁ። አውቆ የገደለ እስካልሆነ ድረስ ግን ወንጀለኛ ሊሆን አይችልም። ሰው አውቆ የገደለ ወንጀለኛ ነው፣ ድመትንም ብትሆን እንኳን። قال النبي صلى الله عليه وسلم دخلت امرأة النار في هرة قيل له كيف ذلك؟ فقال النبي صلى الله عليه وسلم حبستها لا أطعمتها ولا تركتها أن تأكل من خشاش الأرض فماتت من الجوع والعطش فعاقبها الله بالنار كما قال النبي صلى الله عليه وسلم. ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ከእናንተ በፊት ከነበሩ ሴቶች መካከል አንዲት ሴት በድመት ምክንያት እሳት እንድትገባ ተደርጋለች አሉ። ሱሐቦች እንዴት ይሄ ሊሆን ቻለ? አንተ የአላህ መልእክተኛ ሰው በድመት እሳት ይገባል ብለው ጠየቁ። ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱም ነገሯቸው። ያቺ ሴትም ድመቷን አመጣቻት፣ ቤቷም ወስዳ አሰረቻት። ወይስ ካሰረቻት ምግብ አልሰጠቻት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወይንም ደግሞ መስጠት ካልቻለች ለቃት እንድትበላና ህይወቷን እንድታጠርፍ አልሆነች። እቺ ድመት በረሃብና በጥማትም ገደለቻት አውቃ ማለት ነው። በዚህ ምክንያትም አላህ እቺን ሴት እሳት ፈረደባት አሉ። አያችሁ አይደለ? ኢስላም አይደለም ለሰው ለእንስሳት ራሱ ቦታ የሰጠ ነው። እንስሳትን አላግባብ ብትቀጣ ትቀጣለህ ከአላህ ዘንድ። ታውቃላችሁ፣ ለነፍስ ሁሉ ቦታ አለው። እቺን እንስሳት ቢያበላት ሰውየው አጅር ያገኛል ወይ? አዎ ያገኛል። ለእንስሳት በማዘን የአላህን እዝነት ታገኛላችሁ። እንስሳትን አላግባብ በመቅጣት ትቀጣላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መን ቀተለ ዑስፉረን ቢገይሪ ሐቅ ሰአለሁ ላሁ የውመል ቂያማ አሉ። ወፍንም ብትሆን እንኳን አላግባብ የገደለ አላህ የትንሣኤ ቀን ለምን ገደልካት ብሎ ይጠይቀዋል፣ ይተሳሰበዋል አሉ። ብታዝንላቸው አጅር ታገኛለህ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢኒ ለአርሐሙ ሻት ፈቃለ ለሁ ነቢይ ሰለላሁ ዐለይሂ ወሰለም ወሻቱ ኢን ረሒምተሃ ረሒመከ አላህ። አንድ ሰው መጣና ነቢ ሰለላሁ ዐለይሂ ወሰለም ምን አላቸው? አንተ የአላህ መልእክተኛ እኔ ፍየሎችን ሳይ ያዝንላቸዋለሁ አለ። ፍየልንም እንኳን ብታዝንላት አላህ ያዝንልሃል አሉት። አይደለም ለሰው ለእንስሳት ብታዝን አጅር ታገኛለህ። አይደለም ሰውን እንስሳትን ብትቀጣ ከአላህ ዘንድ ቅጣት ይጠብቃል። ስለዚህ በጥንቃቄ ጉድለት ይሄ የተከሰተ ነገር ነው። አውቃቸው አይደለም استغفار ማድረግ በቂ ነው። እሺ እሺ አንድም ጥያቄ አለኝ። ቢስሚላህ ቀጥይ። እሺ ቁርአን የጨረሰ ሰው ማለት የከተመ ሰው ምን ቢጀምር ነው? ያኔ ኪታብ ቢጀምር ነው? ሂፍስ ቢጀምር ነው? ምን ቢጀምር ነው ውጤታማ የሚሆነው? እስኪ ንገረኝ። ቁርአን የከተመ ሰው ቀደምት መካን ሰለፎች በሂፍዝ ነበር እውቀትን የሚጀምሩት። እነ ኢማሙ አሕመድ ብን ሐንበል፣ እነ ኢማሙ ሻፊዒ፣ እነ ማሊክ ከዛሊከ እነ አቡ ሐኒፋ ሌሎችም ሰለፎች በሂፍዝ ነው የሚጀምሩት። ኢማም አሕመድ ብን ሐንበል ምን ይላል? ሐፈዘትኒ ኡሚ ወአነ ኢብኑ 10 ሰና ይላል። እናቴ ነች ቁርአን ያሳፈዘችኝ እኔ 10 ዓመት ህፃን ልጅ እያለሁ ይላል። የእውቀታቸው መጀመሪያ እሱ ያደረጉ ሰዎች ቀጣዩን ሐዲስ በሚማሩ ጊዜ በጭንቅላታቸው ዝም ብለው ይሸመድዱታል። ይወታቸዋል፣ ያ ይገራላቸዋል። ነገር ግን አሁን ጊዜው ትንሽ ተቀይሯል። የዛኔ ሱና የነገሰበት ጊዜ ነበር። ቢድዓ የተንኮታኮተበት ጊዜ ነበር። በአቂዳቸው ላይ ብዙ አይፈሩም ነበር። ለዚያም ነው በጊዜያቸው የተፈጠሩ እንዳለ አንጃዎችን ሁሉ ቀጥቅጠው ነው ድምጥማጣቸውን ያጠፉልን። አላህ ጅዛቸውን ይክፈታቸው። ሰለፎች እነ ሙዕተዚላ፣ እነ ጀህሚያ፣ እነ አልሙርጂአ፣ እነ ጀብሪያ፣ እነ ኩላቢያ፣ ሌሎች እና አንጃዎችን ሁሉ ጋር አድርገው የገረፉልን ሰለፎቻችን ገብቷቸዋል። ዛሬ ላይ ግን እነዚያ ብዙዎቹን አቂዳዎች ህያው ለማድረግ ይሄ አህመድ ተባለ አንጃ ተነስተዋል። ከእያንዳንዱ አንጃ የየራሱን የሆነ ነሲብ ወስዷል ይሄ አንጃ። ስለዚህ ልጆቻቸውን በዚህ ጊዜ የአቂዳ ትምህርት አስተምሯቸው። العقيدة يقدم في هذا العصر لانتشار البدع في أوساط المسلمين. المسلمين مكاكل بدع ስለተንሰራፋ
እንዲህ ሰዎችን ሊያስቱ የሚፈልጉ ሰዎች። ስለዚህ ቁርአን እንዳፈተማችሁ የአቂዳ ትምህርት ተማሩ፣ ልጆቻችሁንም የአቂዳ ትምህርት አስተምሯቸው። እሺ ሌላውንም ከዚያው ትማራላችሁ። እሺ ኡስታዝ ጀዛከላህ ኸይራን። በቃ እሱ ይጨርስ። አንድ ጥያቄ ያለኝ خلاص እሱ ይጨርስ ወይስ ይወቀኛል? እሺ እሺ ማለት ስበብ ምንድን ነው? ስበብ ማለት ምሳሌ አሁን አንድ ሰው በቃ ምንም አላወራም ያኔ አልጀናጀንም ምናምን ብሎ ቀጥድት ያለ ሰው ገባክ። ከዛ ከሁሉም ከሐራ መረቃ አንድ ሴት ከኔ ጋር ከጓደኛዬ ጋር ስለተከራከርኩ ነው። እሺ ከምንም ነገር በቃ አላወራም ምናምን ብላ አንድ ሴት ከራቀች ስበብ አድርሽ ምናምን የሚሉት ነገር አለ እና ስበብ ምንድን ነው? እንዴት ነው ስበብ የሚደረሰው? በማውራት ነው ወላ ከይፍ እንዴት ነው? እስኪ ንገረኝ። ላ በማውራት አይደለም። እሺ አንድ ለኒካህ የፈለጋቸው ሰው በሚመጣ ጊዜ መነጋገር ያለባቸው ነገር የምታደርጉት መነጋገር እሱ ጋር ሸሪዓን በጠበቀ መልኩ ያ ነው እንጂ ትክክለኛ ሸሪዓዊ የሆነ ሰበብ የሚባለው ከዚያ በፊት እንትን ማለት እሱ ሰበብ አይባልም። ያ የሰይጣናዊ መንገድ ነው። በአጠቃላይ አንድ ሰው ለዲኗን አይቶ አኽላቋን አይቶ ከወደዳት ለትዳር መጥቶ ቢጠይቅ የዛኔ ሸሪዓዊ በሆነ መንገድ ከማህረም ጋር ሆና ስላለው ነገር ያወሩ እሱ ነው ትክክለኛ ሸሪዓዊ የሆነ ሰበብ የሚባለው ያ ነው። እሺ ጀዛከላህ ወላሂ በጣም ነው የማመሰግነው። ወላሂ እሺ ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው እስዬ? ጀማም ሰላም ናችሁ? አልሐምዱሊላህ ሰላም ነው። ማን ነው? እንዴት ናችሁ? ጀዛከላህ አልሐምዱሊላህ። ኢንሻአላህ እኛ ሰምተን የምንጠቀምልህ አድርገን ኡስታዝ። ያው አንድ ሶስት ጥያቄ ያለኝ እንግዲህ ያው ለተራ ሰውዬ አድሚኖች ፕሊስ ቸኩላችሁ ወይንን ትልቁ አንጋፋ ፖርቱጋል ቶሎ ብላችሁ ለማውረድ አትሞክሩ። በተለይ አድሚኖች እሱ እንኳን አይጥለኝም እና ሌሎቻችሁ አድሚኖች ተጠንቀቁ እንዳትጥሉኝ። እሺ ጀዛኩሙላሁ ኸይር። እሱ አንድ ጥያቄ ሁሉ ጊዜ ያው ውስጥ የሚመላለስ ነገር አለና እንግዲህ ያው መቼም አንዳንድ ጊዜ ጥያቄዎች ተንፈስ ካልተባለ መቼ የጆሮ አይገባምና ብዙ ጊዜ ያው በባይብል የሚወራና በንጽጽና የሚስገለ ያው እነሱ እግዚአብሔር ጂሰስ የሚሉትን ነገር ነውና ለኛ ደግሞ ያው አልተሰቀለም አልሞተም እንደዛ ደግሞ ጥሩ ነገር እንደሚሰራ ነው። እንግዲህ አንዳንድ በባቢል ላይ እግዚአብሔር ያው እቹ እንደዚህ ብሎ አንዳንድ አስጠያፊ ነገሮች እንሰማለንና እሱስ እንዴት ያላ መልክተኛ መሆኑን ካወቅን እሱ እንደዛ የሚጻፈው ነገር እሱ እኛ ደግሞ መቀበላችን እስቲ በዚህ ላይ ትንሽ ሰፋ አድርግልኝ። ላ ባይብልን ለሶስት ከፍሎ ነው ኢስላም ቁርአን የሚያየው። አንደኛ በውስጡ ያሉ እውነታዎች ካሉ እነዚያን አይክድም ያረጋግጣቸዋል። ሁለተኛ ደግሞ በውስጡ ያሉ ስህተቶችን እነዛን ያወግዛቸዋል። ሶስተኛ ቁርአንና ሐዲስ ዝም ያላቸው ነገራቶች ነገር ግን የአምላክንና የነብያትን ክብር የማይነኩ የሆኑ ነገራቶች እነዚያን ደግሞ ዝም ብሎ ያልፋቸዋል። ያ ነው ለሶስቱም ማስረጃ يقول الله سبحانه وتعالى في كتابه ألف لام ميم الله لا إله إلا هو الحي القيوم نزل عليك الكتاب بالحق مصدقا لما بين يديه من الكتاب يا لنا كرام أنزل التوراة والإنجيل من قبل هدى للناس وأنزل الفرقان እንዳጠቃ ላይ ነብዩ አላህ Subhanahu Wa Ta'ala በቁርአን ላይ ያለፉትን የሚያረጋግጥ ብሎ ይናገራል። የሚያረጋግጠው ምንድነው ከተባለ ቁርአን ያረጋግጣቸው እውነታ የሆኑ ነገራቶችን ያረጋግጣቸዋል። ያ ሁለተኛ ነገር ምንድነው ስተት ብሎ የገለጻቸውን እንደ ስተት ተበርዘዋል ወይንም ደግሞ ተለውጠዋል ተቀይረዋል እያለ ብዙ ቦታ ላይ አላህ ይናገራል። يحرفون الكلمة عن مواضعه ቃሌንም ከቦታው ላይ ቀይረዋል እያለ ይናገራል አይሁዶችና ክርስቲያኖች። لك እንዲሁ ሌላ ቦታ ላይ አላህ Subhanahu Wa Ta'ala وإذ أخذ الله ميثاق الذين أوتوا الكتاب لتبيننه للناس ولا تكتمونه فنبذوه وراء ظهورهم ቃሌንም በስተጀርባቸው ወርውሩት አልጠበቁትም እያለ ይናገራል። ያ ሌላኛው ምንድነው ቁርአንና ሐዲስ ዝም ያላቸው ነገራቶች ነገር ግን የነብያትን ክብር የአምላክን ክብር የማይነኩ እንደዛ ከሆኑ ደግሞ እነዚያን ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? لا تصدقوا أهل الكتاب ولا تكذبوهم አሉ። የመጽሐፍን ባለቤቶች እውነትም ሐሰትን አትበሏቸው አሉ። እንዲህ አይነቱን ማለት ነው
ቁርአንና ሐዲስ እውነት ነው ሐሰት ነው ብላ ያልገለጻቸውን እነሱንም ሐሰት ነው እውነት ነው ብላችሁ እንዳትናገሩ ለፉ ብለው ተናገሩ። አያችሁ ቁርአንና ሐዲስ ዝም ያላቸው። ለምሳሌ ከተባለ ኢሳይያስ የሚባል ነብይ እናገኘው ነብይ ነው ማንንም ነብይ ነው ተብሎ በቁርአንና ሐዲስ ላይ ስላልተገለጸ ከነታረጋግጧቸው መካከል ለምሳሌ ከተባለ መሲሁ አምላክ እውነተኛ መሲህ መሆኑን እስላም ያረጋግጣል። መሲሁ ዒሳ አለይሂ ሰላም ልክ እንዲሁ ማርያም በድንግልና እንደወለደችው እስላም ያረጋግጣል። እናረጋግጣለን። ይሄ ሙታንን ባስነሳ እንደነበረ ማየት የተሳናቸው እንዲሁ ሲፈውስ እንደነበር ልክ እንዲሁ ሙሴ የሚባል ነብይ እንዳለ ዘከርያስ፣ አብርሃም፣ ይስሐቅ፣ ያዕቆብ እነዚህን ቁርአንና ሐዲስ ያጸደቃቸውን እነዚህን ጸድቃቸዋለን። ወታቻላራ እሺ ከምናስተባብላቸው መካከል ከተባለ ቁርአን ካስተባብላቸው ነገራቶች ለምሳሌ በነብያቶች ላይ የተዋሹ በርካታ ውሸቶች በአምላክም ላይ ልክ እንዲሁ አምላክ ሰማይና ምድርን ከፈጠረ በኋላ ኢጃዛ ወስዷል። ለመጽሐፍ ቅዱስ እረፍት ወስዷል። ታውቃላችሁ? እረፍት ወስዷል። እግዚአብሔር ሰማይና ምድርን በ6 ቀን ፈጠረ፣ በሰባተኛው ቀን ከሰራው ስራ አረፈ ይለናል። ስራ ከሰራ በኋላ የሚያርፈው ማን ነው ጀማ? አላህ ይሄን ቃል በቃል በቁርአን ላይ ወለቀድ ኸለቅና السماوات والارض وما بينهما في 6 ايام መሳል ነው ብሎ እንደሰው በርግጥ 7 ሰማያትን 7 ምድርን በ6 ቀን ፈጥር ያለው በመካከላቸው ያለው ነው አንድ ድካም እንኳን አልተሰማኝም እያለ ተናገረ። ወዛቸው አላህ ልክ እንዲሁ እረፍት ወስዷል አታሽ እያለ ነው ይሄ ሰውዬ ና ሰማይና ምድርን ፈጥሮ እረፍት እንደወሰደ ነው ለሰየ መጽሐፍ ቅዱስ ላይ ስልኬት ወርጅው ታኔ ከራሴ አንዳች አልናገርም እንደነበርኩ እናገራለሁ። ንግግሬም ቀና በማስረጃ እንጂ በማስረጃ ያለ ማስረጃ እናገርምና ቆይ ላሳያችሁ አንዴ ይቅርታ እነ የበደልኳቸው እንደራሳቸው ለት የተናገርኩ ምናምን የታድርጌ ነው ያኛው ስልኬ እግዚአብሔር ስራ ከጨረሰ በኋላ እረፍት የሚፈልግ አካል ነው። እረፍት ይፈልጋል። ኢጃዛ የሚወስዱት የማዳም ቅመሞች ነበሩ። ስራ ሰርተው ኢጃዛ ሲባል ተሰማላችሁ። የእረፍት ከስራ በኋላ እረፍት እግዚአብሔር ስራ ሰርተው ሲጨርስ ያርፋል። እንደ መጽሐፍ ቅዱስ ኢጃዛ ከመረፍ መቸነራ እሑድ ቀን የስራ እረፍት ነው። ጭራሽ ምን አላቸው? በእሑድ ቀን የሰራ ይገደል ይላል እግዚአብሔር። ለምን? እሑድ ቀን እኔ ስራ ሰርቼ ያረፍኩበት ቀን ነውና ብሏል። በእሑድ ቀን የሰራ ግደሉት ብሏል። ትላንት እሑድ ነበር አይደለ? ስራ ቆይተህ ከሆነ አንተ ትቀሰፋለህ። እሺ በእሑድ ቀን የሰራ ግደሉት የተባለውንም አሳያለሁኝ እንዳፈራ ያውና እግዚአብሔር ከስራው እረፍት ወስዷል። ያውና ምን ይላል እዚህ ጋር ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 እግዚአብሔርም የሰራውን ስራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ስራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም፣ እግዚአብሔር ሊያደርገው ከፈጠረው ስራ ሁሉ በእርሱ አርፏልና ይላል። ስለዚህ እግዚአብሔር ስራ ከሰራ በኋላ እረፍት ያስፈልገዋል። አርፏል። ከሰራው ስራ እረፍት ወስዷል። 7 ሰማያትን 7 ምድርን ከፈጠረ በኋላ አረፈ ክብሉ ይለናል። እሺ በቅዳሜ ቀን የሰራስ በሰንበት ቀን የሰራ ማለት በእሑድ ቀን የሰራ በሰንበት ቀን የሚሰራ ሰው ይገደላል። ለምን? እግዚአብሔር በዛ ቀን ስላረፈ ማለት ነው። ያና የጌታ ሰዎች 6 ቀን ስራን ስራ ስሙ ክርስቲያኖች 6 ቀን ስራ ስሩ 6 ቀን ያክል። በሰባተኛው ቀን ግን ለእግዚአብሔር የተቀደሰ የእረፍት ሰንበት ነው። በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። ያ ሰላም! በሰንበት ቀን የሚሰራ ሁሉ ፈጽሞ ይገደል። ጌታ ሰዎች ምን ትላላችሁ? ከዛ ወረድ ብሎ ምን ይላል? እግዚአብሔር ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ ጭራሽ ስለተነፈሰ ይለናል። ተመልከቱ። በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው ይላል። እሺ አሰላሙ አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ወንድም? አማን ነው? አልሐምዱሊላህ ሰላም።
ይቅርታ ስልኬ ሊዘጋ ስለሆነ ሌሎቻችሁን የቀደምኳችሁ። የኔ ጥያቄ አላህ Subhanahu Wa Ta'ala በሱረቱል በቀራ ወከዛሊክ በሱረቱስ ሰጅዳ ተንዚሉል ኪታቢ ላ ረይበ ፊህ ይላል። ሱረቱል በቀራ ዛሊከል ኪታቡ ይላልና እዚህ ጋር ይሄ ኢሻራ የተፈለገው በመጀመሪያ ቁርአን 30 ጁዙ ወርዶ ሳያልቅ በፊት የወረዱ አያዎች ናቸው ሁለቱም፣ ሌላም ቦታ ያለው ማለት ነው። ሲቀጥል ቁርአን በሙስሐፍ ደረጃ ተሰብስቦ አልተያዘም ነበርና ዛሊከል ኪታቡ ሲባል የተፈለገበት ነገር ምንድነው? ባረከላሁ ፊከ ለና ራሱ ቁርአን የተፈለገበት ሌላም ቦታ ያልከውን አገባብ ይናገራል። አላህ ገና ቁርአን እየወረደ ባለበት ጊዜ ኢና አንዘልነል ኪታብ ይላል። መቼ ገና ወርዶ ጨረሰ? እኔ መጽሐፍን አወረድኩኝ በአንተ ላይ ይላል። ገና ወርዶ ሳይጨርስ የግዴታ ያ ሙሉ መጠናቀቅ አይጠበቅበትም። ስለዚህ ذلك الكتاب لا ريب فيه إشارة إلى القرآن العظيم ወደ ቁርአን ነው የሚያመለክተው። ለሽስ ነው ወዳለፉት መጽሐፍቶች ነው ብንል እንኳን አላህ Subhanahu Wa Ta'ala ባወረዳቸው በይዘታቸው ምንም ጥርጥር እንደሌለባቸው ሊያመለክት ይችላል እንጂ ሌላ አይደለም የሚያመለክተው። ካስፈለገ ሙፈሲሮችን ትንሽ ላንብብልህ አላህ ላንብብልህ ተፍሲር ደስ ይለኛል። ትንሽ ላንብብ ليطمئن قلبك አይደለ ليطمئن قلبي على إبراهيم عليه السلام ليطمئن قلبي ألف لام ميم ذلك الكتاب لا ريب فيه. القول في تأويل قوله سبحانه وتعالى ألف لام ميم قال أبو جعفر اختلفت تراجمة القرآن في تأويل قول الله تعالى ألف لام ميم فقال بعضهم هو اسم من أسماء القرآن ذكر من قال ذلك حدثنا الحسن بن يحيى ذلك الكتاب لا ريب فيه ولم ينال النهيج. ذلك الكتاب لا ريب فيه. الإمام أبو جعفر مانو الإمام الطبري ابن جرير الطبري برساتشو وناتشو يالون يسكن ألف لام ذلك الكتاب لا ريب فيه أي القرآن هذا الكتاب لا ريب فيه. السنة من الملائكة من الملائكة ذلك الكتاب لا ريب فيه هدى للمتقين. اسكي التفسير الميسر المختصر في التفسير. ألف لام هذه من الحروف التي افتتحت بها بعض صور القرآن وهي حروف هجائية لا معنى لها في نفسها إذا جاءت مفردة هكذا ألف باء تاء إلى آخره ولا حكمة ومغزى حيث لا يوجد في القرآن ما لا حكمة له. ومن أهم حكمها الإشارة إلى التحدي بالقرآن الذي يتكون من الحروف نفسها التي يعرفونها ويتكلمون بها لذا يأتي غالبا بعدها ذكر للقرآن الكريم. الإمام السعدي من الإمام السعدي ألف لام ميم أوكي ذلك الكتاب لا ريب فيه لأنك كان أدركت أنت قال له قلت من الآن ذلك القرآن هو الكتاب العظيم الذي لا شك أنه من عند الله فلا يصح أن يرتاب فيه أحد لوضوحه ينتفع به المتقون بالعلم النافع والعمل الصالح وهم الذين يخافون الله ويتبعون أحكامه. سنة القرآن المختصر في التفسير ذلك القرآن العظيم لا شك فيه لا من جهة تنزيله ولا من حيث لفظه ومعناه فهو كلام الله يهدي المتقين إلى الطريق الموصل إليه. الإمام السعدي ذلك الكتاب لا ريب فيه أي هذا الكتاب على الحقيقة المشتمل على ما لم تشتمل عليه الكتب المتقدمين والمتأخرين من العلم العظيم والحق المبين فلا ريب فيه ولا شك
بوجه من الوجوه ونفي الريب عنه يستلزم ضده እንደተጋይ ቁርአን ነው ያመዝጋሉ እየተናገረ ذلك الكتاب لا ወንድሜ ጥያቄ ቁርአን ነው ወይስ ሌሎቹ ኪታቦች ናቸው ሳይሆን ቁርአን ነው እንደሆነ እሱን እኔም አረጋግጣለሁ ላኪን ቁርአን በዛ ሰዓት በሙስሐፍ ደረጃ አልተከተበም ነበርና ኪታብ ተብሎ መሰየሙ ምንድነው የተፈለገበት እሱ የሚወረደውና የግዴታ ሙሉ እንትኑ በወረቀት ተጽፎ መዘጋጀት ይጠበቅበት ይህ መጽሐፍ እያለ ነው የሚናገረው በሌላ ማስረጃ ስም ከሆነማ ቅድም ነገር ያለ አላህ በቁርአን ላይ እና አንዘልና الكتاب እያለ ይናገራል ሱረቱ الزمر ላይ እና አንዘልና عليك الكتاب بالحق ገና ተወርሰ ጨርስ ማለት ነው እኔ ባንተ መጽሐፍ ነው እጀላለሁ ይላል መጽሐፍ ስለ ጊዜ አላህ Subhanahu Wa Ta'ala ከእርሱ ዘንድ የሚወረደውን ቃል ነው እንጂ የተጻፈ መጽሐፍ ለማለት አይደለም አይ እሺ ሻዳ ያለች ነው ማን ሻዳ የሚል አስገቡት እሺ ቢስሚላህ እሱ ኢንሻአላህ ወድላለ ሌላ ለመጨረሻ ጥያቄ ያለችና ያው ሌሎቹ ስላለ ሌሎቹ ተራካ ለቃለው ፕሊዝ ወንድሞችና እህቶች ስትገቡ ሚዩት አድርጉ ፕሊዝ ሚዩት አድርጉ ጥያቄ ስጠይቁ ደግሞ ሶስት ከመጨረስ ድረስ ጠብቁ ኢንሻአላህ እግረ መንገድ ነው እሱ ምን አድርግ የለመደብን እኮ እና የኔ ጥያቄ የመጨረሻ ኡስታዝ ዱዓ በመናረግበት ይሰማሉ ግን ይሰማል አንድ ፍልስ ከይቅርታ ጋር ከላይ ሻሃዳ ማስተፈልጋለሽ መሰለኝ እሺ ማይወር አውና ክርስቲያናሽ አይደለም ሰልሜያለሁ ማሻአላህ እሺ ሰልሜያለሁ ልጅ ነበረችኝና ከክርስቲያን ወለድኳት ግን ሰው ብዬ ናት ሻሃዳ መያዝ አለባት አፈታለች አፍካሰ ከፈተች ኢንሻአላ ቃል ማስባ መልካም ነው አስበያት አስበያት ያው ከፍራለች ነን አንችልም ቤተሰብ ስላስተመጣት ወይም ደግሞ ከካፍር ስለተወለደች ግን በካንቺ ጋር በእስላም ላይ ያሳደገች ሶላቷን አብራ ካንቺ ጋር እኔ ቤተሰብ ጋር ናት ችግር የለውም ነው ቀጥል ከታች ቀጥል አንድማችን እሺ ጀዛከላሁ እስቱ والله እድሜና ጤና እስቱ ቁዋም እስቱ ኢንሻአላህ እኛም ሰምተን የምንጠቀምበት አላህ አልከ ትልቁ ነገር እሱ ነው ሌላ በዱዓ በተመለከተ ነው ኡስታዝ ያው ዱዓ ነው ከማድረጌ በፊት ዱዓ ባረግም ያው አላህ Subhanahu Wa Ta'ala ገና መቼም ዱዓ ማረገው ውስጤ እሱ ስለሚያውቅ ዱዓ በማድረግበት የምፈልገው ባፌ መሰረቱ ምን ያስፈልጋል ዝም ብዬ በልቤ ውስጥ አላህ ለምን ነገር ስለሚያውቅ ያ አላህ ብቻ ብዬ ነገሮችን ሰብዘርዝር እዚህ በዚህ ላይ ስንትላለህ አንደበት እንቀሳቀስ ዱዓ ስታደርጉ ነብያችን ሰለላሁ ዐለይሂ ወሰለም የዱዓ አይነቶችን ሁሉ አስተምረውናል ያን ሁሉ ሰው በአንደበቱ ሊያደርግ እንደሚገባ ይናገራሉ ስለዚህ ተናገሩ በውስጣችሁ ያሰባችሁትም አላህ Subhanahu Wa Ta'ala ያውቀዋል ያንን ያውቀዋል ግን ዱዓን በልብ ብቻ ዝም ብሎ በማሰብ ማድረግ ነው ያለባቸው ወይንም እንደሱ አድርጉ የሚል የቁርአንም ሆነ የሐዲስ ማስረጃ የለም እስካሁን ድረስ ስለዚህ እንትን በሉ በአንደበታችሁ ተናገሩ ከነብያቶችም የሰማነው ከነብያችን ሰለላሁ ዐለይሂ ወሰለም من قال እያሉ እንዲህ አለ እያሉ የዱዓ አይነቶችን ሁሉ ሲያስተምሩን ጊዜ من هم ብለው አንዲት ቦታ ላይ እንኳን ተናገሩ እንዲህ ብለው ያሰበ ነው ሳይሆን ነገር ግን እንዲህ ያለ ሰው እያሉ የዱዓ አይነቶችን በመናገር ደረጃ እንዳለብን አስተምረውናል ስለዚህ ተናገራቸው እነሱ አንዳንድ ሰው ምናልባት የሚፈልገውን ነገር መግለጽ የማይችል ሰው ሊሆን ይችላል ያንን አላህ Subhanahu Wa Ta'ala ይረዳዋል መናገር የምትችለው ነገር ካለ ግን በመናገር ነው በቁርአንም ሆነ በሐዲስ ላይ የዱዓ እሺ ሰላም አለይኩም አለይኩም ሰላም እሺ ሁለትና ሶስት ጥያቄ ነው ያለኝ የመጀመሪያው ላስቀድምልህ አሁን ወንድሜ የዲያቆን ነበረ ቤተክርስቲያን እየሰራ ያገለገለ ከዛ ከድቁና አልፎ ኤስተር ለመያዝ ሌላ ሀገር ሄደ ማለት ነው ወደ ጎንደር ሄደ እና በጣም ሩቅ ነው ካለንበት ቦታ ጎንደር ማለት በጣም ሩቅ ነውና እዛ እየተማረ ነው ለሱ
ገንዘብ ምናምን ቢጠይቀኝ ብሰጠው ያኔ አላህ ይጠይቀኛል? ዳዕዋ አድርግለት፣ ምከሪው፣ አውሩ ስለ ሃይማኖታዊ ጉዳይ። ሰዎች አይሰማም። ድግም ተሰማ ነው የሚለኝ እሱ። አንቺ ራሱ ትወጫለሽ ከዛ አልሰማም ነው የሚለኝ። ሞክሬ ነበረ። ሰይጣን ይዟታል ብለው ነው የሚያምኑት ቤተሰቦቼ። ለማንኛውም የሌላ እምነት ተከታዮችን በምድራዊ ህይወታቸው በተረዷቸው አላህ ችግር እንደሌለው ተናግሯል። በሃይማኖታዊ ጉዳይ ላይ እስካልሆነ ድረስ አላህ ሱብሓነሁ ወተዓላ በቁርአን ላይ ምን እያለ ይናገራል? ላ የንሃኩም ላሁ ዐን ለዚነ ለም ዩቃቲሉኩም ፊዲን ይላል። እነዚያ በሃይማኖታዊ ጉዳይ ያልተዋጓቸውን የሌላ እምነት ተከታዮች መልካም ብትውሉላቸውን ያልከለክላቸውን ብሏል። የሚበልጥ ቢለብሰው ከሆነ ችግር የለውም ብትችል፣ ነገር ግን ለአምልኮ ተግባራት የሚያውልበት ገንዘብ ከሆነ የምትሰጪው የዛኔ ነው። በአምልኮ ተግባር ላይ ማገዝ አይቻልም። ከዛ እንዳም እንዲወጣ ማስተማር ነው። መሲሁ ቃል በቃል ኢየሱስ ክርስቶስ እኔ ሰው ነኝ እያለ አይ ተሳስተሃል፣ ሰው ብቻ አይደለህም አምላክም ነህ ብለው ክርስቲያኖች ተቃወሙት። እኔ ከራሴ አንዳች ማድረግ አልችልም እያለ ሁሉም ማድረግ ትችላለህ አንሰማም አሉት። አብ ከእኔ ይበልጣል አላቸው። አይበልጥም፣ ተሳስተሃል፣ እኩል ናቸው አሉት። እኔ አምላክ አለኝ አለ ኢየሱስ ክርስቶስ። ተሳስተሃል፣ አምላክ የለም፣ አንተ ራስህ አምላክ ነህ አሉት። እዚህ ዓለም ላይ ወላሂ እንደ ክርስቲያኖች የክርስቶስ ተቃዋሚ ማንም የለም። ከማንም በላይ መቃወም ብሎ ማለት ትምህርቱን መቃወም ነው። ምናልባት እነዚያ ሰዎች መሲህነትን ተቃወሙሽ፣ እነዚያ ግልጽ ናቸው። አይሁዶች መሲህነትን ተቃወሙ አይደል? ከምንም ነገር በላይ ግን እከተለዋለሁ ብለህ ባንደበትህ ነገር ግን በተግባር ከእርሱ የራቅን ሆነህ መገኘት ነው። ያታቻለ አይደል? ስለዚህ መሲሁ ብትወዱኝስ ትእዛዜን ትጠብቃላችሁ አይደል? አንድ ሰው የውዴታ መገለጫው እሱ የሚፈልገውን ማድረግ እኮ ነው። ምንድነው የሚፈልገው ይሄ ሰው? ወደደሽ አይደል? አንድ ሰው ያንቺ የምትፈልጊውን ነገር ፍላጎትሽን ሲጠብቅልሽ ጊዜ ወደዳችሁት የሆነ ሰው ፍላጎቱን ምንድነው ብላችሁ ታጠናላችሁ፣ ከዚያ ለማድረግ ትፈልጋላችሁ። መሲሁ ብትወዱኝስ ትእዛዜን ትጠብቃላችሁ አለ። የውዴታው መገለጫ መሲሁ የእርሱን ትእዛዝ መከተል ነው እንጂ እሱን ማምለክ አይደለም። ብትወዱኝ ታመልኩኛላችሁ አለ። አንዲት ቦታ ላይ መሲሁ እኔን አምልኩኛል አለ፣ ግን በግድ አመልኩታል። ይሄ መሲሁ መቃወም አይደለም። የምትወዱ ከሆነ በትምህርቱ ላይ ምን ብሎ ነው ያስተማረን? አንዱን አምላክ አሳውቋል መሲሁ። ያን አምላክ አስተምሩ ብሎ በርካታ ቦታ ላይ አስተምሯል። አላህ ይመስገን። ለማንኛውም በቻሉ አቅም ዳዕዋ አድርጊለት። ስለ ምድራዊ ህይወት ብታገዥም ወንጀለኛ አትሆኝ። በሃይማኖታዊ ጉዳይ መርሐባ። በዛ አጋጣሚ ዱዓ አድርጉልኝ። በቃ ኢንሻአላህ ላይ መልስ ይሆናል። ያኔ ያማል ቤተሰቡ እኛ ያገኘነው ብርሃን እነሱ ሳያገኙ ሲቀሩ በጣም የሚያሙ በተለይ ደግሞ አርና። ሁለተኛ ጥያቄ ምን መሰለክ? እሺ እየሰማ ነገር اشكتر ሌሎች አለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ እሱ የሚሰጣቸው ትምህርት በጣም የተጠቀምንበት ነው። አላህ ይጨምርልህ። ከረሱል አለይሂ ሰላቱ ሰላም ጋር በጀነት አላህ ያገናኝ ወራታላ። እኔ ጥያቄ ከዚህ በፊት የሆነ ሰዓት ላይ ጠይቄ ፈተዋ ነገር ችግር የለውም ተብዬ ነበር። የዲሽ ባለሙያ ነኝ። የዲሽ መስራት ማለት ነው። ለካፊሮችም ለሙስሊሞችም ነው የምሰራው እና ብዙ ጊዜ በዛ ነው የምተዳደረው። ግን አሁን ላይ የሆነ ፈተዋ ሰማውና ብዙ ጊዜ ለካፊሮች የሚሰሩ ከሆነ ይሄ ነገር ገንዘባችሁም ሐላል አይሆንላችሁም ሐራም ነው የሚል አይነት ፍቅር ደስለኛ። ምክንያቱም ከዲኛ ይበልጥም ማይሆን ከሆነ እናተውም ስለምችል ማለት ነው ወደ ሌላ ስራ ለመግባት ያህል ማለት ነው። እሺ ለማንኛውም አንድ ሰው ሰዎችን በዲናቸው ባለው በተፍ መንገዳቸው ላይ ሊያግዛቸው የሚችል ነገር ከሆነ በዚያ ነገር ላይ
አይሰራም ከሚል አንፃር ነው። እና ያን ነገር እነሱ መልካም ነገር ላይበት ከሆነ ጥሩ ነገር ላይበት ከሆነ ምናምን ማገዙ ችግር አይኖርም። ጥፋትን እንትን ይሉበት ከሆነ ግን የዛኔ ነው አላህ Subhanahu Wa Ta'ala በቁርአን ላይ ወተዓወኑ ዐለል ቢሪ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ይላል። በመልካም ስራ ላይና አላህን በመፍራት ላይ ተባበሩ፣ በኃጢአት ላይና አላህን በመጽላት ተባበሩ አለ። የሆነ ሰዎች አመፅን ለማድረግ ኃጢአትን ለማድረግ ከተነሱ እነሱን በዚያ ስራ ላይ ማገዝ አይሆንም፣ አይቻልም። መልካም ስራ የሚሰሩ ከሆነ ደግሞ ታግዛቸዋለህ፣ እንደ ማንነታቸው ይታያል። ያ ነው። እሺ ይሄ ነው። ሌላ ጥያቄ ያለው? ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ አላህ ይጨምርልህ። በጣም ነው የምንወድህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ ልጠይቅህ ነው። እሺ ቪክቶር ሰላም ሰማን ድምጽህ በጣም ዝቅ ብሏል። ይሰማኛል እንዴ? ቆይስ እኔ ቆይቻለሁ ከገባሁ ልጠይቅ ነው። እሺ ኮሜንት ላይ ሸሃዳ መቀበል ፈልጌ ነው እስልምናን መቀበል ፈልጌ ነው ብለሃል አይደል? እሺ የምለውን ቃል አብረን የተከተልክ በል። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ማለት አሁን ያልከው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። እሺ አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ራሱን ዝግጁ ያደርግ ዘንድ ከዚያም ንጹህ ልብስ በመልበስ ስለ ሶላት አሰጋገር በመማር ለዚህ ላመንከውና መሰከርከው ለአንዱ አምላክ ብቻ ሶላትን መስከር ትጀምራለህ ማለት ነው። እሺ አንድ ሰው እስልምናን በመቀበሉ ምን ያገኛል? አንድ ሰው እስልምናን በመቀበሉ የሚያገኘው በሰለመበት ቀን ለኃጢአቱ ሁሉ ስርየትን ያገኛል፣ ለኃጢአቱ ሁሉ ምህረትን ያገኛል። አምላክ አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር في سورة الأنفال ላይ قل للذين كفروا إن ينتهوا يغفر لهم ما قد سلف وإن يعودوا فقد مضت سنة الأولين ይላል። ሙሐመድ ሆይ ለነዚያ ለካዱ ሰዎች በላቸው ካሉበት ክህደት ቢቆጠቡና ወደ ነብይ ቢመለሱ ያለፈ ኃጢአታቸውን ሁሉ ምርላቸዋለሁ እያለ ይናገራል። ነብያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ሐዲስ ላይ ምን አሉ? አልኢስላም يجب ما قبله አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል አሉ። ያ ማለት ሰው ሲሰልም ጊዜ ያለፈ ኃጢአት ማለት ነው። ስለዚህ አንድ ሰው በሰለመበት ቀን ልክ ከእናቱ ሆድ እንደወጣ ሕፃን ልጅ ያለምንም ኃጢአት ይሆናል ማለት ነው። እሺ ሰው በእስልምናን በመቀበሉ በቀጣዩ ዓለም ምን ተስፋ ተሰጥቶታል? በቁርአንና በሐዲስ ላይ የተስፋ ቃል አለው ወይ ከአምላኩ ዘንድ? አዎ አለው። አምላክ አላህ Subhanahu Wa Ta'ala ሙስሊም ለሆኑ ሰዎች በቀጣዩ ዓለም ከሞት በኋላ የዘላለማዊ ህይወትን ሊሰጣቸው በእርሷም ውስጥ ገነትን ሊያወርሳቸው ቃል ገብቷል። አላህም በቁርአን ላይ ሲናገር ይላል في سورة لقمان ላይ إن الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል። እነዚያ በእኔ አምነው መልካምን የሰሩ ሰዎች ለእነርሱ ገነት አለችላቸዋል፣ በእርሷም ውስጥ ዘውታሪዎች ናቸዋል። ይህም የእኔ አላህ ቃል እውነት ነው፣ እኔም አሸናፊና ጥበበኛ ነኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሙስሊም ለሆነ ሰው በቀጣዩ ዓለም ወዴት እንደሚሄድ ሲናገሩ ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባበትም እያሉ ተናገሩ። ይሄ ነው ከአምላክህ ዘንድና በነቢያት ስለ ቀጣዩ ዓለም የተሰጣችሁት የተስፋ ቃል ይሄ ነው። ከሞታችሁ በኋላ ወዴት እንደምትሄዱ አምላክ አላህ Subhanahu Wa Ta'ala ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ስለ ሶላት አሰጋገድ ምናምን የሚያስተምርህ ሙስሊም ጓደኛ ታገኛለህ? በቃ እነሱን ጠይቃቸው፣ ቀላል ነው። ሶላት አሰጋገድ አስተምሩ ይበላቸው፣ መስገድ ጀምር ማለት ነው። እሺ እና እሱ እንትና አሁን ስሞላ ማለት ነው ሙሉ እስላም የእስላማዊ የሚሆነ የሙሉ ነው በአጠቃላይ በአንድ ላይ ነው የሚገባ እና ማድረጉ ማቆሙ ይሻላል ወይስ መርጬ ማለት ነው? ከተችል መስራት ትችላለህ። መርጬ
ከቻልክ መርጠህ መስራት ትችላለህ። ከፍ ያልሆኑ ነገራቶች ከአምላክ አላህ ጋር የማይጣሉ የሆኑ እንዲህ ቻናሎችን አያስገባን እንትን ላቸዋለሁ ሞላላቸዋለሁ ነበር ማይከት ነው ዋና መልክተኛ ያዘዟቸውን የሆኑ ነገራቶችን ከሆነ ግን ይዛኔ ለመጥፎ ነገር እንዳትሆን ከሚለው አንፃር እሱን ገፍተው ይችላል። እሺ መርሐባ ዛሬ ያልቀራንም ትንሽ እንቅራ። ኡስታዝ የኔም ጥያቄ ነበረኝ። ጥያቄሽ ምንድነው? አሽተር ጥያቄ ባለትዳር ነኝ። ከ6 ዓመት በላይ ሆኖኛል አረብ ሀገር ከመጣሁኝ። ባሌ ግን ኢትዮጵያ ነው። ተጣልተን አናውቅም በምንም ጉዳይ በይና በሱ ጉዳይ ማለት ነውና ያው የሚሰጠው ለቤተሰብም ለበዓል ለምናምን የሚላከውን በሱ ላይ እየላኩ ለቤተሰቤ እሱ ይሰጥልኝ ነበር ለኢድና ለአረፋ ምናምን ማለት ነው። እና አሁን ሀገር ለመግባት ወስኜ ልገባ አካባቢ ደግሞ የሆነ ችግር መጣና እናቴ ትንሽ ብር እርጅ ምናምን አለችኝና ለሱ ነገርኩት። ያን ከረጃ ብር ነበረ ይሰማል ኡስታዝ? ይሰማ እና በዛ ጉዳይ ይሄን ያህል ብር እኔ አልችልም ልጅም አለንና ብቻዬን ነው ልጅን ያሳደግኩትና ቶሎ ብለሽ ወደ ሀገርሽ እንድመጭ ፈልጋለሁኝ እና ይሄ ብር እንዲሰጥ አልፈልግም ምናምን አለኝና ተጣላና በዛ ጉዳይ ያው መረራ አደረግና አንቺም የራስሽ ጉዳይ ከዚህ በኋላ እንግዲህ እኔ ትዳሬን ተተሽዋል ምናምን ሲለኝ እኔም ተወው የራስ ጉዳይ አልኩት ማለት ነው። እኔ እናቴን ተናቴ በላይ አንተ አበልጥ ምናምን ብዬ የራስ ጉዳይ አልኩት ማለት ነው። እና ይሄ አንድ ኒካ ወረደ ይባላል እንዴ? ፈትቼሻለሁ ብላ አላለኝም ያለው አንቺም የራስሽ ጉዳይ ከዚህ በኋላ እንግዲህ የራስሽ ጉዳይ አለኝ። እኔም የራስ ጉዳይ አልኩት። እሱ ኒካ ለማውረድ ብሎ ነይቶ እስካልተናገረው ድረስ ኒካሁ አይወርድም። እሺ እና በድብቅ ስለ እናቴ ብር ምናምን የምሰጠው እሱ እንዴት ይታያል? ለሱ ሳልነግር ማለት ነው። ችግር የለም። ሴት ልጅ በራሷ ገንዘብ ላይ ለቤተሰቧ በትረዳ ችግር የለም። ከሱ ገንዘብ አንስታ ለመርዳት ብትፈልግ ነው። ነገር ግን በራሷ ገንዘብ እስከሆነ ድረስ ነች። አንድ ጠይቅ። እሺ ጠይቅ። በእያንዳንዱ ሶላት ላይ ኢቃም ማድረግ ግዴታ ነው? ኢቃም ጀማዓ ሶላት ካለ አካባቢ እዛ ሄዳ ትሰግዳለህ። ከሌላ ኢቃም ማድረግ ግዴታ ነው አይደለም በሚለው ዑለሞች መካከል ኺላፍ አለ። ኢቃም ብታደርግ መልካም ነው በላጭ። እሺ ብቻ በጀማዓ ከሆናችሁ አዛን እና ኢቃም ግድ ነው። ነብያችን ሰለላሁ ዐለይሂ ወሰለም ግዴታ እንደሆነ ተናግረዋል። ሐዲስ ላይ በጀማዓ ከሆኑ ሰዎች አዛን እና ኢቃም ማድረግ እንዳለባቸው ተናግረዋል። እሺ ጀዛኩሙላህ። አንድ ለአንተ የምነግርህ ነገር ነበረ። ሪንግ ላይት ምናምን ብትጠቀም እጅን እንዳያመህ በጣም ጥሩ ነው ብዬ ኢንሻአላህ ጀዛከላህ ኸይር። አላህ ይጠብቅ። ሰላም አለይኩም። ወአለይኩም ሰላም። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. لا أقسم بيوم القيامة ولا أقسم بالنفس اللوامة أيحسب الإنسان أن لن نجمع عظامه بلى قادرنا أن نسوي بنانه بل يريد الإنسان ليفجر أمامه يسأل أيان يوم القيامة فإذا برق البصر وخسف القمر وجمع الشمس والقمر يقول الإنسان يومئذ أين المفر كلا لا وزر إلى ربك يومئذ المستقر ينبأ الإنسان يومئذ بما قدم وأخر بل الإنسان على نفسه بصيرا ولو
نحرك به لسانك لتعجل به إن علينا جمعه وقرآنه فإذا قرأناه فاتبع قرآنه ثم إن علينا بيانه كلا بل تحبون العاجلة وتذرون الآخرة وجوه يومئذ ناظرة إلى ربها ناظرة ووجوه يومئذ باسرة تظن أن يفعل فاقرة كلا إذا بلغت التراقي وقيل من راق وظن أنه الفراق والتفت الساق بالساق إلى ربك يومئذ المساق فلا صدق ولا صلى ولكن كذب وولى ثم ذهب إلى أهله يتمطى أولى لك فأولى ثم أولى لك فأولى أيحسب الإنسان أن يترك سدى ألم يكن نطفة من مني يمنى ثم كان علقة فخلق فسوى فجعل منه الزوجين الذكر والأنثى أليس ذلك بقادر على أن يحيي الموتى بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه
مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم قد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم
اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا ሰላም የኔ ሰላም ይስማል ከላይ ያለሽው ሰላም አለይኩም ሰላም ወአለይኩም ሰላም ሰላም ነው አላ አልহামዱሊላህ ጥያቄ ነበረኝ ከላይ ያለችው አንዴ ከላይ ያለችው ተባረከ ይቅርታ ጋር እሱ እሺ ምን ይሰማል ይሰማል ሰላም ነው ሰላም ነው ደህና ነሽ አለን እሺ እስልምናን መቀበል ፈልገሽ ነው እስላም መሆን ፈልጋለሁ በምን መልኩ ነው ማለት ያለብኝ እሺ የምለውን ቃል አብረሽ የተከተልሽ በእሺ أشهد ألا إله إلا الله إلا الله وأشهد أن
أن الله أن الله محمدا رسول الله رسول الله إن شاء الله ولا مسلمون إن شاء الله هنا الشوكان الشهادة كالب بالال يسفدنا إيمانات المجمرة وإعزاز سنة مسارتهم ترجم أشهد أن لا إله إلا الله مالت إنه كالله بستغفر ومثل الملك لله أملاك النبي مسكر الله محمد يا الله ملك تجعلنا نبينا الشبي مسكر الله مثلا سمش ما نبدأ هاتاችን يعني እሺ ከዚህ በፊት ፕሮቴስታንት ነበርሽ ኦርቶዶክስ ክርስቲያን የትኛው ክርስቲያናት ፕሮቴስታንት ነሽ ኦርቶዶክስ ነሽ ስለ ሃይማኖት አትማሪም ነበር ክርስትና ላይ ያለሽ እማራለሁ ግን እስካሁንም ስለ እስልምና ብቻ ነው የሚለው ግን ደግሞ ኮሜንት ላይ እናንተች ስለ ሃይማኖት ተማር አስተምራት እሺ ከላይ ሰላም ወቤ ሞባይል ሴንተር ክርስቲያን አለ እና ማናገር ሄሎ የላቸውም አንድ የጀመረው እንጨርስ እሺ ከዚህ በኋላ ስምሽ ያስሚን ያስሚን ነው ስምሽ ከዚህ በኋላ ኮሜንት ላይ ያስሚን ይገርምሽ أعوذ بالله من الشيطان الرجيم ووهبنا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا
ربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا ايش كذس كذما لا تبال አይደለም ሙሱ ልጠይቅ እሺ
እንትን የሆነች ክርስቲያን ጓደኛዬ ጋር ተከራክረን ነውና እሺ እና ምን የሆነ ጥያቄ ነበረኝና ስለ ክርስቲያኖች እግዚአብሔር 30 ቀን ነው ጡት የጠባ 30 ዓመት ማለት ነው 30 ዓመት ነው ጡት የጠባው የሚለውን ነገር ተከራክረን በዛ አይ አይደለም ማለች እና በዛ ተጣልተን ነው እና ደግሞ ፎቶ ምናምን ከአልጋ አጠገብ ተሰቅልና እሱ ስለማይተኛ ሲጠብቀኝ ያድራል ምናምን ስትል አይ እሱ አይጠብቅሽም እሱ ይተኛል መርከብ ላይ ተኝቶ ነበረ ብያት እና በዛ ማስረጃ ፈልገሽ ነው እሱን የሆነ ሰፋር ግን ማብራሪያ ብትሰጥልኝ እሺ ለማንኛውም የመጀመሪያው የሚገኘው ገድላታቸው ላይ ነው ገድላታቸው ላይ ኢየሱስ ክርስቶስ ለ30 ዓመት ያክል እንደጠባ ይናገራል እናቱን ይሄኛው ግን እንቅልፉን እንደተኛ ኢየሱስ ክርስቶስ የሚጠብቀን አይተኛም ይላሉ ክርስቲያኖች ላላ ይተኛል በደንብ ይተኛል ይሄ መጽሐፍ ቅዱስ ያለ ሰጥሻለሁ አይጠቅስ ኢየሱስ ክርስቶስ እንቅልፉን ተኝቶ ሌሎች ሰዎች ናቸው የቀሰቀሱት ተንሳ እንጂ እያሉ ቁስቁሰው ሰሞኑን የሆነ ኮሜንታተሮች ያሳቁኛል ንጽጽራው የሆነ ኮሜንት ነው ያየው ሰሞኑን ማለት ነው انا دمان ጥያቄ እሱ ይረብኮ ነው ያላዝቀት ንጽጽራው የሆነ ኮሜንት አላያችሁም ሰሞኑን እህታችን መሲ አላህ ጀዝልክ ፈላት በምትሰራው ነገር ላይ ድምጿን ከፍ አድርጋ ነው የምትናገረውና ብዙ ጊዜ ኮሜንት ላይ አንዱ ልጅ ምን ብሎ ኮሜንት ያደርግላት ጥሩ ነው መሲ ድምጽሽን ቀንሽ ኢየሱስ ተኝቷል ብሎ ጥቅሱን አስቀመጠው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እንቅልፉን ተኝቷል የሚለውን ማለት ነው መሲ ድምጽሽን ቀንሽ ኢየሱስ ተኝቷል እንዳትቀሰቅሽው ብለው ጥቅሱን አስቀምጠውላት መጽሐፍ ቅዱስ ላይ እንደዛ ይላል ኢየሱስ ክርስቶስ እንቅልፉን እንደሚተኛ ይናገራል አምላክ አይተኛ የሚልና ግን አምላክ ይተኛል መጽሐፍ ቅዱስ ላይ ቀላ ሳያችሁ እንቅልፉን ይተኛል አምላክ መጽሐፍ ቅዱስ ላይ እሺ ያ እነዚህ ጋር ሁለት ቦታ ታገኙታላችሁ ማቴዎስ እና ማርቆስ ላይ ይገኛል ይታያችኋል ያና ማቴዎስ ላይ አንድ ላውጣላችሁ እዚህ ጋር ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበር እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበር አንቅተውም መምህር ሆይ ስንጠፋ ግድ አይሰጥህም አሉት ስለዚህ ኢየሱስ ክርስቶስ እንቅልፉን ይተኛ ነበር ያውና ምዕራፍና ቁጥር እዚህ الله أكبر الله أكبر الله إنكم مبعوثون إن هذا إلا سحر السلام عليكم ولئن أخرنا عنهم العذاب إلى أمة معدودة ليقولن ما يحدثه
ቆይ እንዳታወቅኝ እሺ። እሱ እስከሚመጣ ቪዲዮ ፖስት ቻለሁ፣ ሄዳችሁ ሪፖስት ምናምን አድርጉልኝ። ለሰው ይጠቅማል የሚል ቪዲዮ ስለሆነ ፖስተው ብታዩልኝ ደስ ይለኛል። አንደኛ፣ ሁለተኛ ደግሞ አሁን የጠየቅሽው ልጅ በውስጥ ሰጥሻለሁ መጽሐፍ እንትን ጠቅሱን እሺ። አዋልድ መጽሐፍ ላይ ኢየሱስ ለ30 ዓመት የሚለውን እሱን በውስጥ ሰጥሻለሁ። ሶሱን ፎሎ አድርጊ እና ቪዲዮን ፖስት ቻለሁ። ክርስቲያኖች ካላችሁ ግቡ አልልም።